እኔ በህይወት የዘመን የሚያስደንቀኝ አቅዶ ተንኮል የሚሰራ ሰው የምሬን ነው የምነግራችሁ። ቢሰርቅ ርቦት እንበልሽ፣ ቢዘሙት ስጋው አሸንፎት። ለተንኮለኛ ሰው ምን ምክንያት አለ? ምንም እኮ ምክንያት የለም። እንዴት አቅዶ ሰው ተንኮል ይሰራል? ግን በዚህ አቅጄ በዚህ ወጥቼ ላጥፋው ብሎ ተንኮለኛ የሚሆን ሰው እንደው ምንም ምክንያት እንኳን የለው። በሌላው ኃጢአት አመካኝተን መጥፋት ተፈቅዷል ማለት አይደለም። ይሄ የኛ መዓዛ አይደለም። ጠብ፣ ክርክር፣ መግደል አሁን የኛ መዓዛ ነው። እስቲ አሁን በከተማችን ያለው መዓዛ የኢትዮጵያ መዓዛ ነው። ሰው ወጥቶ እንዳይገባ የሚደረገው የኛ መዓዛ ነው። አሁን እኛ ክርስቲያንን እግዚአብሔር ያሳያል። የመላእክት ሀገር የሆነውን እኮ የአውሬ ሀገር አድርገነዋል። ሰው በምሽት እንዳይወጣ ሌሊት ሄዶ ኪዳን እንዳያስደርስ እንዳያስቀድስ፣ ይሄ እኮ የክርስቶስ መዓዛ አይደለም። ይሄ የዲያብሎስ ክርፋት ነው። ይሄ ፍጉግ ነው። ይሄ የኛ አይደለም። እናንተ ያደረ ወጥ በልቼ አሜባ ያዘኝ፣ ኮሌራ ያዘኝ፣ አተት ያዘኝ፣ ምናምን ያዘኝ ያላችሁ ያደረውንም ምኑንም አብሮ ቅሞ ጎርሶ ኑሮ አያችሁ። ተሜን ካባ ካባው ነው ማምላክ ልጅ እኮ ነው። ይሄ እኮ መንፈስ ቅዱስ በስራ እየታየ እኮ ነው። መንፈስ ቅዱስ በስራ እየታየ አይደለም። አሁን እንዴት በልተው አልታመሙ? መታከሚያ ምን አለ? ለአንዱ ማንኪያ ሻይ በተማሰለበት እጠባው የሚል ሰው ብሎ ሰው እየታመመ መከራውን እያየ ያደረ በልተው ከናደረውም ጠፍቶ አንጀታቸው ተጣብቶ ውለው እያደሩ ያገኙ ጊዜ ግን ጥም አድርጎ ነው የሚበላታ ነው። ትም አድርገን ትርፍ አንጀት አይዘን እንዲሁ እኮ ይገርማችኋል። ይሄ የመንፈስ ቅዱስ ስራ እኮ ነው። የግል ነርስ የለን፣ የግል ዶክተር የለን። መድኃኒዓለም ብቻ እኮ ነው አሁን የሚያሳድር። መነኩሴና ተማሪ ሲያጣ የሚያውነው ሲበላም ትም ነው የሚያደርገው። ዛሬ 3 ቀን ይችልበታል፣ 4 ቀን የሚቆያል። ያርጎ በልቶ የሚያስችል መብልንም የሚያስችል ረሃብንም የሚያስችል ጊዜ 5 ዝክር በልቶ ቄሲስ ደህና ይሄን ማን እያጠፋለት ነው ይመስላችኋል? እውነት እኮ ነው የምነግራችሁ። 5 ዝክር ባርኮ ልጆቹ እንዳይቀየሙ አሁንም እንዲቀምስ መንፈስ ቅዱስ ያጠፋለታል። እያጠፋ ያስቀምሰዋል ማለት ነው። ልጆቹም ሳይቀየሙ እሱም ቀምሶ ምግቡም ጠፍቶ ሰውነቱም ሳይጎዳ እኮ መንፈስ ቅዱስ ነው። ማን መስሏል? እስኪ አንተ እኮ 2 እንጀራና 2 ዳቦ ብትበላት ተንፈራፍረን የምትተኛው። በዚያ ላይ ጠላ ብትጨምርበት ሁሉን የሚያስችል እኔ ጥገቡ አላልኩም። ረሃብ ብቻ ሳይሆን ከጥጋብ የሚጠብቅ በሁለንተናችን ያዝንልናል። ውርደታችንን ያውቃል፣ ክብራችንን ያውቃል። እንዳንጠግም ይፈልጋል፣ እንዳንጠፋም ይፈልጋል። በኃጢአት የሞተ እኮ አለ፣ በነውር የሞተ እኮ አለ፣ በፍላጎቱ መቃብር የተቀበረም አለ። ያንን በተስፋ መንግስተ ሰማያት በተስፋ ክርስቶስ በተስፋ ትንሣኤ የሚቀሰቅሱት ተስፋ የቆረጠውን በመስቀል ትምህርት አስተምረው የሚያነሱት ሰነፉን በትጋት ዘማዊን በንስሐ አንጽተው ስለሚቀሰቅሱት ፍሬን ከገለባ እንዲለይ እንደ በግ የሚነዳው እንደ ከብት የሆነውን እህቱን አክስቱን ወንድሙን የሚያገባውን ጊዜ ሳይመርጥ የሚመገበውን እንደ እባብ ያገኘውን ሁሉ የሚገለውን ነፋስ ፍሬን ከገለባ እንዲለይ ክፉና በጎ እንዲለይ እንዲያደርጉት መንፈስ ቅዱስ ወረደ። በመንፈስ ቅዱስ የሚጠመቁ ምዕመናን የዋህ መሆን አለባቸው፣ ቅን መሆን አለባቸው። ቅንነታቸው የእግዚአብሔርን ፊት ያሳያቸዋል። አጥርተው የሚያዩ መሆን አለባቸው። በመንፈስ ቅዱስም ተስፋ የማይቆርጡ መሆን አለባቸው። ኃጢአት ሲሰሩ ሰይጣን ምንድን ነው ያደረገው? እግዚአብሔር ቸር ነው እያለ ኃጢአት ካሰራ በኋላ ኃጢአቱን ሰርተን ስንጨርስ እግዚአብሔር ትቶሃል ማለት ጀመረ። ንስሐ ገብተን እንዳንመለስ ነው። እግዚአብሔር ትቶሃል ሲለን ስለ መንፈስ ቅዱስ ሞኝ አትሁኑ። እግዚአብሔር ተለይቶኛል ማለት ከእግዚአብሔር ይለያል። አብሮኛል ለማለት ሰይጣንን ያሸሸዋል፣ እግዚአብሔርን ወደኛ ያቀርባል። ምዕመናንም ከጅብ እንደሚሮጥ ከኃጢአት መሸሽ አለባቸው። መምህራንም እናት ለልጇ እንድትሮጥ መሮጥ አለባቸው። መምህራን ለነፍሳት መሮጥ አለባቸው። እንዲያውም አንድ መምህር ሄዶ ለአንድ ባይታዊ እንዲህ አላቸው፣ አባቴ አቤት፣ እኔ ምንም እሰብካለሁ እቀድሳለሁ፣ ምንም በአገልግሎቴ ግን አልደሰትም፣ ግራ ገብቶኛል፣ ትተው ቁጭ በል ይለኛል። ፈጣሪ የሚያዝንብኝ ይመስለኛል። የወርቅ ጌታ እያለሁላችሁ ምንድነው ወርቅ የምትይዙ? የወርቁን ጌታ እኔን ነው መያዝ እንጂ በትር የምትይዙ ለምንድን ነው? ምርጉዘ ጻድቃን ይባል እኔ እያለሁላችሁ። ልብስ ምን ይቸግራችኋል? ልብሰ መድኃኒት ጌራ መድኃኒት እኔ እያለሁላችሁ። ይኸውልህ ብርጭቆ የገዛበትን ሽሮ አትገዛበት። በብርጭቆ ጨርሰዋል፣ አለቀ ማለት። በርበሬ ከገዛበት ሽሮ ልትገዛበት አትችልም፣ በዚያው ጨረስ። ጫማ ከገዛበት መልሰ ሸሚዝ አትገዛበትም፣ አልቋል። አንድ ገንዘብ ለአንድ ነገር ነው። መንፈስ ቅዱስ ግን አንድ ሀብት ነው፣ ለሁሉ ነገር ይሆናል። ወመልአ ሁሎ ቤተ ሀበሃለው ይነብሩ፣ ያሉበትን ቤት ሁሉ ሞላው በሚል ርዕስ እንማራለን። እስኪ በሉ ሁላችሁ በሉ። የደብረ ታቦር ሰው እኮ ቶሎ አይሞቅም፣ ቶሎ አይቀዘቅዝም። እስኪ በሉ ያሉበትን ቤት ሁሉ በሉ ሞላው። ድገሙ፣ ያሉበትን ቤት ሁሉ አዎ የሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ ያለ ኃይለ ቃል ነው።
እግዚአብሔር መንፈስ ቅዱስ በቸርነቱ በዚህ ቃል ሊያስተምረን ቅዱስ ፈቃዱ ይሁን። ምዕራፍ 2 ቁጥር 1 ላይ ስትመለከቱ ወምድረ ተፈጸመ መዋዕለ ጴንጠቆስጤ፣ የጴንጠቆስጤ ዘመን ወይም 50ው ቀን በተፈጸመ ጊዜ እንዘሃለው ሁሎሙ ጉቡአን አሐተኔ፣ ሁሉም አንድ ላይ ተሰብስበው በጉባኤ ሳሉ ወመጻ ድምፅ እምሰማይ ከመ ድምፀ አውሎ፣ ከሰማይ ድንገት እንዳውሎ ነፋስ ያለ ድምፅ መጣ። ወመልአ ኩሎ ቤተ ሀባሃለው ይነብሩ፣ አውሎ ነፋሱም ያሉበትን ቤት ሁሉ ሞላው። ወሬዩ ልሳናተ እሳት ክፉላተ ከመ እሳት ዘይትከፈል፣ እንደ እሳት ላንቃ የሚከፋፈል የእሳት ልሳኖችንም አዩ። ወነበረ ዲበ ኩሎሙ፣ በሁላቸውም ላይ ተቀመጠባቸው፣ አረፈባቸው። ወነስ ኩሎሙ ኃይለ መንፈስ ቅዱስ፣ ሁሉም የመንፈስ ቅዱስን ኃይል ተመሉ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይህ ንባብ ይባላል። ንባብና ትርጓሜ በአማርኛ ተተረጎሙ። ምንድነው ይሄ ነው? ቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ 10 ቀን በተቀመጡ ባላቸው ቦታ ተቀምጠዋል። ያ የተቀመጡበት ቦታ ጽርሐ ጽዮን ይባላል። የጽዮን አዳራሽ ማለት ነው። ሥጋው ደሙን የተቀበሉበት፣ ጌታ ትሕትናን ያስተማረበት፣ በደብረ ዘይት አጠገብ ያለ ለዕርገቱም ቅርብ የሆነ ቦታ በዚያ ተቀምጠው ነበረ። ሲቀመጡም አንድ ላይ ተሰብስበው ነበር የተቀመጡት። አንድ ላይ ተሰብስበው ተቀምጠው ሳሉ ድንገት ከሰማይ አውሎ ነፋስ በ50ኛው ቀን መጣ ይላል። ይሄ 50ኛ ቀን ምን እንደሆነ ትንሽ አጠር አድርጌ ወደ ታሪኩ ልመልሳችሁ። ይሄ 50ኛ ቀን የሚባለው እስራኤል ከግብፅ ከወጡ በኋላ ከግብፅ በወጡ በ50ኛው ቀን እየጠበቁ በዓል እንዲያከብሩ እግዚአብሔር አዟቸው ነበረ። በዓሉን የሚያከብሩበት ቀን በወርሃ ኔሳን ወይም ወርሃ ኔሳን ማለት ወርሃ ጽጌ የአበባ ወር ማለት ነው። ወርሃ ኔሳን የሚባለው ሚያዝያ ነው። ሚያዝያ በባተ 14ኛው ቀን በጉን አርደው በልተው ፋሲካውን ያከብሩና ሚያዝያ 15 ቀን የቂጣ በዓል ያከብራሉ። ሚያዝያ 15 ቀን የቂጣውን በዓል ካከበሩ በኋላ ሚያዝያ 16 ቀን ቆጠራ ይጀምራሉ። ሚያዝያ 16 ቆጠራ ጀምረው ሰኔ 4 ቀን ሰኔ 3 ቀን 49 ቀን ይሆናል። ይህ 7 ሱባኤ፣ አንድ ሱባኤ 7 ቀን ይሆናል። 7 ጊዜ 7 49 ነው። 49ኛዋን ጨርሰው 50ኛዋ ቀን ሁልጊዜ እሑድ ትሆነላቸዋለች፣ ሰኔ 4 ቀን። ስለዚህ በየዓመቱ ሰኔ 4 ቀንን ከሰኔ 4 ወደፊትም ወደኋላም ሊል ይችላል። ከሚያዝያ 15 16 ጀምሮ ቀኑ እሑድ እንዲሞላላቸው የሚያዝያ መባቻ ቀኑን ይለዋውጠዋል። የሚጀምሩ ግን በ16 ነው ሁልጊዜ። ቀኑ ግን እሑድ እንዲውልላቸው የሚያዝያ ሐሙስ፣ ረቡዕ መባቱ እግዚአብሔር ባወቀ በቀመሩ እንዲቀጥል ያደርግላቸው ነበረ። ስለዚህ በዓመቱ ሰኔ 4 ቀን
በዓለ ጴንጠቆስጤን ያከብራሉ። በዓለ ጴንጠቆስጤ ማለት የጽር ወይም የግሪክ ቃል ነው። ትርጉሙ 50 ቀን ማለት ነው። 50 ቀን ማለት ነው። ስለዚህ በ50ኛው ቀን ዳስ ይጥሉና እሸት እያመጡ ያከብራሉ። በዓለ ጴንጠቆስጤ ወይም በዓለ 50 የሚባለው ብዙ ትርጉም አለው። አንደኛው በዓለ በኩራት ይባላል። በዓለ በኩራት የሚባልበት ምክንያት ከእሸቱ መጀመሪያ የደረሰውን ለእግዚአብሔር አምጥተው 2 ዳቦዎች ተጋግሮ 7 ጠቦቶች ተሰውተው በበዓለ 50 ለእግዚአብሔር ምስጋና የሚያቀርቡበት ጊዜ ነው። ከምድሪቱ የመጀመሪያውን ፍሬ ለእግዚአብሔር ያቀርባል። ከምድሪቱ የመጀመሪያውን ፍሬ ለእግዚአብሔር የሚያቀርቡበት ነው። ስለዚህ ምን ይባላል? በዓለ ሰዊት ይባላል። የእሸት በዓል ይባላል። እሸቱን በዝናብ አብቅለ ምድሪቱን አለስልሰ ሰጥተ በውሃ ላይ አጽንተ በነፋሳት አሳድገ በፀሐይ አብስለ የሰጠህንንማ መጀመሪያ ለአንተ ሳናመጣ እኛ እንመገበውም ብለው እሸቱን መጀመሪያ ለእግዚአብሔር የሚሰጡበት ቀን ስለሆነ በዓለ ሰዊት ይባላል። በዓለ 50 የሚባልበት ምክንያት ደግሞ 50ው ቀን የሚፈጸምበት ጊዜ ስለሆነ ነው። በዓለ 50 የተባለበት ምክንያት ታዲያ ይሄ የፍሬ በዓል ይባላል። ፍሬውን መጀመሪያ የሚያመጡበት ጊዜ ስለሆነ የመከር በዓል ይባላል። መከራቸውን ጨርሰው የሚያከብሩት ስለሆነ የመከር በዓል መከር የሚሰበሰብበት ጊዜ ላይ የሚከበር ስለሆነ የመከር በዓል ይባላል። ይሄንን በዓል እስራኤል ከግብፅ ከወጡ በኋላ 266 ዘመን ሲያከብሩት ኖረዋል። እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ ልደት ድረስ ሲያከብሩ በ50ኛው ቀን እሸት እየወሰዱ ሲያከብሩት ኖረዋል። በጉን ሚያዝያ 14 የሚያርዱበት ምክንያት ከግብፅ የወጡ ሚያዝያ 14 ቀን በጉን ያረዱበት ቀን ስለሆነ ነው። በበነጋው ሚያዝያ 15 ቂጣ የሚጋግሩበት ምክንያት ከግብፅ ከወጡ በኋላ ሌላ የሚበሉት የቦካ እንጀራ ስለሌላቸው ቂጣ ጋግረው ዱቄት ብቻ ስለወጡ ቂጣ ጋግረው ስላከበሩት ነው። ዳስ ጥለው ከቤት ወጥተው የሚያከብሩበት ምክንያት እስራኤል ባህር ተከፍሎላቸው በበረሃ ያከበሩት በዓል ያለ ቤት ያከበሩት በዓል ስለሆነ ስለዚህ የበዓል ለምንድን ነው በ50ኛው ቀን እንግዲህ እግዚአብሔር እንዲያርጉ የሚላቸውን የሁሉ ጣጣ ከምን መጣ ስትሉ እግዚአብሔር እስራኤል በጉን ባረዱ በ50ኛው ቀን ለሙሴ በተራራ ላይ ተገልጦለታል። በጉን ባረዱ በ50ኛው ቀን ለእስራኤል እግዚአብሔር በሙሴ በኩል በሲና ተራራ ተገልጦላቸዋል። ሕግ ሰጥቷቸዋል። የተገለጠላቸው ደግሞ በእሳት በደመና በጉም በጢስ በዚህ ማን ነው የተገለጠላቸው? በእሳት በደመና በጉም በጢስ መካከልና በነፋስ ተገለጠላቸው። ሊቃውንቱ ቅዱስ ቄርሎስ ዘኢየሩሳሌም ምን ብሎ ይናገራል? የእስራኤል ልደት በ50ኛው ቀን ጀመረ ይላል። ልብ ብላችሁ ስሙ። እኔ ነግሬያችኋለሁ። እንግዲህ አንዳንድ ጊዜ አጥንት መቆርጠምም ልመዱ። ሰምታችኋል አይደለም? ሁልጊዜ እንደው ዝም ብላችሁ ታሪክ እንድንተርክ ብቻ ማስገደድ የለባችሁም። ታሪኩን ካልያዛችሁት እኔ ትርጉሙንም አልናገርም። ምን ጨነቀኝ ብዬ ለያዘ ይጨመርለታል፣ ላልያዘ ያው ምሳሌውን ይነሱታል። ስለዚህ ያዙ። በ50ኛው ቀን እግዚአብሔር ለእስራኤል በተራራ ተገለጠላቸው። በጉን አርደው በልተው ከግብፅ በወጡ በ50ኛው ቀን እግዚአብሔር ለእስራኤል ተገለጠላቸው። ሲገለጥላቸው ምን ተባለ? በምን የተገለጠላቸው? በነፋስ በእሳት በደመና በጢስ በዚህ ተገለጠላቸው። ምን ሰጣቸው? ሕግ ሰጣቸው። የዚህን ጊዜ የእስራኤል ልደት ተጀመረ ይላል። የእስራኤል ልደት ምን ይባላል? እስራኤል ወልድየ ዘበኩርየ፣ እስራኤል የበኩር ልጄ ነው አለ እግዚአብሔር። የመጀመሪያ የአምልኮተ እግዚአብሔር ጥንት ማለት ነው። በኋላ ተገዝረው የሚመጡ አሕዛብ አሉና የቤተ ክርስቲያን ልደት ከነሱ ይገኛል እና የበኩር ልጆች የተባሉ እግዚአብሔር እስራኤልን የበኩር ልጆች ያላቸው ልደታቸው የተጀመረ በሲና ተራራ ነው። ያንን 50 ቀን እየደገሙ በዓመቱ የሚያከብሩበት ምክንያት
ከእግዚአብሔር የተወለድንበት ልደተ እስራኤል፣ ልደተ ሕዝበ እግዚአብሔር፣ የእግዚአብሔር ሕዝብ ልደት፣ የእግዚአብሔር ጉባኤ ልደት፣ የምኩራብ ልደቷ፣ የኦሪት ልደቷ፣ የሕግ ልደቷ ብለው ይህንን ያከብሩ ነበረ። ከዚያ ባገኙት ሕግ በረከት ይሰጣቸዋል። የዕድሜ በረከት፣ የጤና በረከት፣ የልጅ በረከት፣ ሀብተመዊ የድል በረከት፣ የመንግስት በረከት፣ የክህነት በረከት፣ ይህ ሁሉ ይሰጣቸው ነበረ። በሄዱበት ሁሉ እስራኤል ይፈሩና ይከበሩ ነበረ። የት? ከተራራው ላይ በአምሳኛው ቀን ባገኙት ልደት ሙሴ 40 ቀን ጾሞ ከግንባሩ ላይ በአምሳኛው ቀን ከግብፅ ጀምራችሁ ቆጥራችሁ ነው፣ አደራችሁ እንዳትረሱ። ከግብፅ ጀምራችሁ ቆጥራችሁ ነው። ሙሴ 40 ቀን ጾሞ በአምሳኛው ቀን ሲመለስ ከግንባሩ ላይ ብርሃን ተስሎበት ስለነበረ በዚያ ብርሃን እስራኤል ኃይል እንዳገኙ፣ በረከት እንዳገኙ፣ ድል እንዳገኙ ይኖራሉ። ርስትም የወረሱት ተራራው ላይ ባገኙት ልደት ነው። ርስትም የወረሱት ከእግዚአብሔር ጋር ተዋህደው የሚኖሩትም በዚያው ነበረ። ከጠላቶቻቸው የሚጠበቁትም በዚያው ነበረ። ምድር ማርና ውሃ የምታፈልቅልባቸውም በዚያው በአምሳው ቀን ልደት ነበረ። በዚህ ቀን እግዚአብሔር ለማን ለሐዋርያት አውሎ ነፋስ ላከላቸው ይላል። አማርኛውን ምን ሆነው ሳለ? ተሰብስበው ሳለ እንዘ ጉባኤ እሙንቱ፣ ተሰብስበው ሳሉ ኩሎም አተኔ፣ አንድ ሁነው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሁነው ተሰብስበው ሳሉ አውሎ ነፋስ መጣ። ያ አውሎ ነፋስ ማን ነው? መንፈስ ቅዱስ። ነፋስ መጣ። እንደ የአውሎ ነፋስ ድምፅ ከላይ እየተንበለበለ መጣ። ሐዋርያት በአንድ ቤት ተዘግተው እስካሉ ከመሃል ላይ እመቤታችንም አለች። አብራቸው እያለች መንፈስ ቅዱስ ወረደ። እንደ እሳት ላንቃም ቆረጥ እያለ መጣ፣ እየተንበለበለ እየነደደ በእሳት ልሳን አምሳልም በራቸው ላይ አረፈላቸው። ያንን ሲያገኙ ቅዱሳን ሐዋርያት ስኩራን ሆኑ። ይነፍህ መንፈሶ ወያውህዝ ማያተ ይላል ቅዱስ ዳዊት። ነፋሱን ያነፍሳል፣ ውሃዎችን ያፈሳል። ውሃው እንዲፈስ ያደርገዋል እግዚአብሔር በነፋስ። ይነፍህ መንፈሶ ወያውህዝ ማያተ፣ መንፈስ ቅዱስን ይልካል፣ በአፈ ቅዱስ ጴጥሮስ ምስጢር ያጎርፋል። ምስጢርን አጎረፈ። ሐዋርያት ሁሉ እንደሰከረ ሰው ሆኑ። በመንፈስ ቅዱስ ሰክረው ሙሐዘ ምስጢር ተሰጣቸው፣ ሙሐዘ ንባብ ተሰጣቸው፣ ሙሐዘ አንብ ተሰጣቸው። የማይገታ ምስጢር ነቅ ንጹሕ ዘማንቂት ሕግ ንጹሐን ይላል። ያንን እኮ ነው ነቅ ንጹሕ ማን ያመነጨው ነው? መንፈስ ቅዱስ እኮ ነው። ግብረ ሐዋርያት የሚያነበው ጭስ ነቅ ንጹሕ ዘማንቂት ሕግ ንጹሐን ዝውቱ ዜና ግብሮሙ ለሐዋርያት ይላል። ይህን መሰለ ይልና ቄሱ እኮ ነው የሚተረጉመው። ትሰሙታላችሁ? ቄሱ ይሰማዋል፣ እናንተ ሰሙታላችሁ ወይ ነው? ሰሙታላችሁ? ነቅ ንጹሕ ዘማንቂት ሕግ ንጹሐን። ከነሱ የነቃ ማን ያነቃው? ነፋሱ፣ አውሎ ነፋሱ። የአውሎ ነፋስ ማን ነው? መንፈስ ቅዱስ ያነቃው። ይኸውም ዜና ግብሮሙ ለሐዋርያት፣ የሐዋርያት ዜና ግብራቸው ነው፣ ስራቸው ነው። በረከተ ጸሎቶሙ ታሐሉ ምስሌነ ብሎ ግብረ ሐዋርያትን ያነቃ መንፈስ ቅዱስን በነፋስ አምሳል አወረደላቸው። ተስፋቸው ተፈጸመ። ቅዱስ ጴጥሮስ ቆመና ተናገረ። በአንድ ቀን ስብከት ዛሬ 3000 ሰዎችን ቅዱስ ጴጥሮስ አሳመነ። በአንድ ቀን ስብከት ምን እሸት ተሰበሰበ። አመጣላችኋለሁ ኋላ ምስጢሩ። ሐዋርያትም ብርታት ተሰጣቸው፣ ኃይል ተሰጣቸው፣ ጸጋ ተሰጣቸው፣ ሀብት ተሰጣቸው። ሀብት ይሏቸዋል እኮ መንፈስ ቅዱስ ነው። ዛሬ ሐዋርያት ድህነታቸው የራቀላቸው ቀን ነው። እነዚህ ደቀ መዛሙርት ዛሬ የያዙት ይህንን ነው። ይህን ሀብት ነው ያገኙት። ጌታ እኮ እንዲህ ብሏቸው ነበረ ደቀ መዛሙርት ነው፣ ጫማ አሳይነ ወይ በትረ ወይ መስነቅተ፣ ስንቅ እንዳትይዙ፣ ጫማ እንዳታረጉ፣ በትር እንዳትይዙ፣ ዝም ብላችሁ ሂዱ አላቸው። ሊቃውንቱ ሲተረጉሙ ጫማ ትይዙ አለ። ጌጠኛውን ሲል ነው ይላል። እንዲሁ ነጠላ ጫማ ሊፈቅዱ ፈልገው እውነታቸውን እኮ ጌታም ነጠላስ ነበረው፣ ነጠላ ጫማስ። ሐዋርያትም ማለት ጌጠኛውን ሲል ነው ይላል። በትር አትያዙ፣ ስንቅ አትያዙ፣
እንዴት እንደዚህ አይላቸዋል ይልና ሊቁ ሲተረጉሙ የወርቅ ጌታ እያለሁላችሁ ምንድነው ወርቅ የምትይዙ? የወርቁን ጌታ እኔን ነው መያዝ እንጂ በትር የምትይዙ ለምንድን ነው? ምርጉዘ ጻድቃን ይባል እኔ እያለሁላችሁ። ልብስ ምን ይቸግራችኋል? ልብሰ መድኃኒት ጌራ መድኃኒት እኔ እያለሁላችሁ። ጫማ ምን ይቸግራችኋል? ወንጌልን አጫምታችሁ የለም እንዴ? ቅዱስ ጳውሎስ ቁሙ እንከ ታስይነክሙ ኃይለ ወንጌል ዘበሰላም ኤፌሶን ምዕራፍ 6 ላይ እነሆ የሰላሙን ወንጌል ተጫምታችሁት ቁሙ። ስለዚህ ሐዋርያት ዛሬ ሀብታም የሆኑበት ነው። ቅዱስ ቄርሎስ ይኖስና ሀብትከ ሰናይ መንፈስ ቅዱስ ነው። ሀብት ይሮሃል እኮ መንፈስ ቅዱስ ነው። ሌላ ምን ሀብት አለ? ለምንድን ነው ሀብትከ ሰናይ? በጎ ሀብት ማለት መንፈስ ቅዱስ ነው። በጎ ሀብት መንፈስ ቅዱስ የሚሆን ለምንድን ነው? ወርቅ ሀብት አይደለም ነው። ግን ወርቅ ጤና አይገዛም። ግን ወርቅ ሰላም አይሰጥም። መንፈስ ቅዱስ ግን ጤናም ይሰጣል፣ ሀብትም ይሰጣል። አንድ ሀብት ለብዙ ነገር አይሆንም። መንፈስ ቅዱስ ግን ሁሉን ይሆናል። ይኸውልህ ብርጭቆ የገዛበትን ሽሮ አትገዛበት። በብርጭቆ ጨርሰዋል፣ አለቀ ማለት። በርበሬ ከገዛበት ሽሮ ልትገዛበት አትችልም፣ በዚያው ጨረሰ። ጫማ ከገዛበት መልሰ ሸሚዝ አትገዛበትም፣ አልቋል። አንድ ገንዘብ ለአንድ ነገር ነው። መንፈስ ቅዱስ ግን አንድ ሀብት ነው፣ ለሁሉ ነገር ይሆናል። አንድ ሀብት፣ በጎ ሀብት። ያኑ መንፈስ ቅዱስ ሳትከፍለው ሳትነጥለው ጤና ይሆናል፣ ጌጥ ይሆናል፣ ሞገስ ይሆናል፣ ክብር ይሆናል። ለልብክሙ ወለህሊናክሙ ሰርጓ ለይኩን ሃይማኖት እንተ አልባቲ ጥልቀት ይላል ቅዱስ ቄርሎስ። ለልባችሁ መጠጊያ፣ ለራሳችሁ ዘውድ፣ ለእጃችሁ ምርኩዝ፣ አክሊል ለልብ ዘነፍስ ትፍሥሕት ይለዋል ቅዱስ ቄርሎስ። ሃይማኖት ማለት አለ የልብ መጠጊያው፣ የራስ ዘውዱ፣ የነፍስ ደስታው መንፈስ ቅዱስ ነው። መንፈስ ቅዱስ ሁሉ ይሆናል። ሹመትም እሱ ነው፣ ክብርም እሱ ነው፣ ነፃነትም እሱ ነው። መንፈስ ቅዱስ ሀገርም እሱ ነው፣ መኖሪያም እሱ ነው፣ መንገድ መሪም እሱ ነው፣ የአእምሮ ብሩህነትም እሱ ነው፣ የሚያነጻም እሱ ነው፣ የሚያጸናም እሱ ነው፣ የሚያጸናም እሱ ነው፣ የሚያስጨክንም እሱ ነው፣ በር የሚከፍትም እሱ ነው፣ የሚገልጥም እሱ ነው፣ የሚጠብቅም እሱ ነው፣ የሚሰውርም እሱ ነው፣ የሚያድንም እሱ ነው። ይህንን ነው የሰጣቸው ዛሬ። ይህንን ነው ይዘው የሚሄዱት እነዚህ ወንድሞቻችንም ይህን ይዘው ነው የሚሄዱት። ጌታ ለሐዋርያት የሰጠው ይህንን ነው። የሐዋርያት ተስፋ ተፈጸመ። ወደ ታሪኩ ልመልሳችሁ። በ50ኛው ቀን መንፈስ ቅዱስ ወረደላቸው። በ50ኛው ቀን 50ው ቀን ምንድን ነው? 50 ቀን በ50ኛው ቀን ወረደላቸው። እዩማ በጉ በተገደለ በጉን ባረዱ በ50ኛው ቀን ለእስራኤል እግዚአብሔር በደመና ተገለጠላቸው። እውነተኛው የዓለም መድኃኒት ሆኖ የተሰዋው በግም እርሱ፣ ሊቀ ካህናትም እርሱ፣ ንጉሥም እሱ ሆኖ የተሰዋው እውነተኛው በግ በተሰዋ ወደ ትንሣኤው አስጠግቶ ቆጥሮ ነው። በ50ኛው ቀን መንፈስ ቅዱስን የሚጋርድ ዘይሰውር ኅሩያኒሁ በደመና ምርጦቹን በደመና የሚሰውራቸው እሱ ነው። እንዲሰውራቸው በደመና አምሳል የላከው እሱ ነው። ስለዚህ ተመልከቱ፣ ለእስራኤል በነፋስ በ50ኛው ቀን ላከላቸው። በጉ በታረደ በ50ኛው ቀን እውነተኛው በግ መድኃኔ ዓለም በ50ኛው ቀን ለሐዋርያት በነፋስ አምሳል ገለጠላቸው። ለምን? ነፋስ ሲመጣ ውሃ ይፈልቃል ብያችኋል። ያፈልቃል ነፋስ፣ አውሎ ነፋስ። አውሎ ያለው ትንሽ ነፋስ ቢሆን እንደው ትንሽ ፊል የምትል ምንጭ እንዳያፈልቅ። አውሎ ያለው አብዝቶ የሚያጎርፍ ነው መንፈስ ቅዱስ። ስለዚህ መንፈስ ቅዱስም ምስጢር ይገልጣል። እንደ ቅዱስ ቄርሎስ እኮ የሐዋርያን ልጆች ነው ኧረ በቃኝ ምስጢር በቃኝ ብለው ነበረ። አሐዝ እግዚኦ መዋግደ ጸጋከ የምስጢርህን ማይበል ሞገድ ግታልኝ እስኪሉ ድረስ እስኪሰክሩ ድረስ አስበው እስኪደክማችሁ ልብን ይደክም ማይምሮቱ እግዚአብሔርን አስበው እስኪደክም የእግዚአብሔር ልጅ ሆይ ምኑን ላስበው ያንተን ነገር በጨርቅ መጠቅለልህን ላስበውን ብርሃን ለብሰ መኖርህን ላስበው በበረት መጣልህን ላስበውን በዘባነ ኪሩብ ነግሰ መኖርህን ላስበው
ለድሆች ፍርድ ስትሰጣቸው ላስብህን ሲፈረድብህ ላስብህ ብለው እንዲህ ብለው እስኪሰክሩ ድረስ ምስጢር እንዲፈልቅላቸው ስለሚያደርግ በነፋስ አምሳል ላከው። ነፋስ ሽታ ያመጣል፣ ጥሩ ሽታ። አሁን በዚህ ግድም ጽጌረዳ ቢኖር መጥቶ እዚህ አፍንጫችን ልውጥ ያደርገዋል። መንፈስ ቅዱስ ደግሞ የክርስቶስን መዓዛ ያጠግባቸዋል። በዚህ የሰከረው ቅዱስ ጳውሎስ ምን አለ? ንሕነሰ መዓዛሁ ለክርስቶስ ንሕነ አለ። እኛ የክርስቶስ መዓዛ ነን አለ። ምን ማለት ነው? ልብስ በሽታው እንደሚታወቅ እኛ የክርስቶስ መታወቂያው ነን ማለት ነው። የዛሬው ልብስ አይደለም፣ የድሮ ልብስ በሽታው ነው የሚታወቅ ነው ካለች የድሮ ሰው ድሮ የአባታችን ጋቢና የእናታችን ጋቢ አሽተን ነበር የምንለኝ። ወዝ የጠገበ ስለሆነ የእናቴን ሽታ የአባቴ ታውቋል። ይሄ የአባቴን ጋቢ አልብሺ ብሎ ልጁ እናቱ አታላ እንካ ልበሰው ብላ የራሷን ከሰጠችው እምቢ ያባዬ አይደለም። የዛሬው ግን ሁሉም ሽቶ ስለሚቀባ ያባዬ ይሁን የማዬ ይሁን አይታወቅም። ለምሳሌም እንኳን እንመችም እኛ እንኳን ለተግባር ለምሳሌም አንመችም። ስለዚህ እኛ መዓዛንን ማለት ይሄ የገሌ መዓዛ ነው እንዲባል ውሻ የባለቤቱን መዓዛ በምን እንደሚያውቅ ታውቃላችሁ? በምን እንደሚያውቀው? በሽታ ነው የሚያውቀው። ክግር ነው። ጎረቤት ሄዳችሁ ለውሻ ተመልከቱ፣ ለውሻው እንደምታረጉለት እንዲለምዳችሁ እንጀራውን ጉልበታችን አሽተን እንሰጠዋለን። መዓዛዬን ልመደው ማለት ነው። የኔን ወዝ ልመድ ማለት ነው። በኋላ አይበላም። ያንን ውሻ ወዙን ያውቀዋል። ተመልከቱ። ሰው ውሻ የእያንዳንዱን ፍጥረት ሽታ ለይቶ ያውቃል። ቅዱሳን በውሻ የተመሰሉት ለዚህ ነው። ለዚህ ነው ቅድም መምህሩ ቃል ሲያስገቡ እንደ ታማኝ ውሻ ባልጮህልሽ ያለ ልሳነ ከነባቲከ ላዕለ ጸላኢቱ የተባሉት እንደ ሙሴ ባልሆንልሽ እንደ አሮን ባልሆንልሽ ማለት ነው። ያንን መዓዛ እንዲያውቅ የጌታቸውን መዓዛ የሚያውቁ እኛም ደግሞ የክርስቶስ የትሕትናው መታወቂያ፣ የቸርነቱ መታወቂያ፣ የፈታሂነቱ መታወቂያ፣ የመሐሪነቱ መታወቂያ፣ የጠቢብነቱ መታወቂያ፣ የንጉስነቱ መታወቂያ፣ የኃይሉ መታወቂያ፣ የረዳትነቱ መታወቂያ፣ የታዳጊነቱ መታወቂያ ሁነን ምልክት እንሆነዋለን። ተፋቅረን ክርስቶስ ፍቅር መሆኑን ሰዎች እንዲያውቁ እናደርጋለን። ሰርተን ትጉ እግዚአብሔር አለን ብለን እናሳውቃለን። ዝቅ ብለን ክርስቶስ ትሁት ነው ብለን እንታይለታለን። እኛ ስለ ክርስቶስ እንታያለን ማለት ይሄ ነው መታወቂያ። ስለዚህ የኔን መዓዛ መንፈስ ቅዱስ ይሰጣችኋል ሲል በነፋስ አምሳል ተገለጠላቸው። በነፋስ አምሳል አላችሁን? መንፈስ ቅዱስ የክርስቶስን መዓዛ ያምጣል። አቤተ ክርስቲያን ብዙ ክርፋት እያመጣንባት አይባልም እንጂ ብዙ ነገር አምጥተንበታል። ይህ ዘረኝነት ለምሳሌ ቤተክርስቲያን መዓዛው አይደለም። ተንኮል፣ ቂመኝነት። እኔ በህይወት የዘመን የሚያስደንቀኝ አቅዶ ተንኮል የሚሰራ ሰው የምሬን ነው የምነግራችሁ። ሰው ቢሰርቅ ርቦት እንበልሽ፣ ቢዘሙት ስጋው አሸንፎት። ለተንኮለኛ ሰው ምን ምክንያት አለ? ምንም እኮ ምክንያት የለም። እንዴት አቅዶ ሰው ተንኮል ይሰራል? ግን በዚህ አቅጄ በዚህ ወጥቼ ወርቼ ላጥፋው ብሎ ተንኮለኛ የሚሆን ሰው እንደው ምንም ምክንያት እንኳን የለው። በሌላው ኃጢአት አመካኝተን መጥፋት ተፈቅዷል ማለት አይደለም። ይሄ የኛ መዓዛ አይደለም፣ የኛ አይደለም። ጠብ፣ ክርክር፣ መግደል አሁን የኛ መዓዛ ነው? እስቲ አሁን በከተማችን ያለው መዓዛ የኢትዮጵያ መዓዛ ነው? ሰው ወጥቶ እንዳይገባ የሚደረገው የኛ መዓዛ ነው? ይሄ የማን ነው? በእውነቱ አሁን እኛ ክርስቲያንን እግዚአብሔር ያሳያል። የመላእክት ሀገር የሆነውን እኮ የአውሬ ሀገር አድርገነዋል። ሰው በምሽት እንዳይወጣ ሌሊት ሄዶ ኪዳን እንዳያስደርስ እንዳያስቀድስ፣ ይሄ እኮ የክርስቶስ መዓዛ አይደለም። ይሄ የዲያብሎስ ክርፋት ነው። ይሄ ፍጉግ ነው። ይሄ የኛ አይደለም። ይሄንን እንዲያርቁ ነው መንፈስ ቅዱስ መዓዛ እንዲያመጣላቸው። አሁን ሰምታችኋል፣ እኔም ጭምር ማለት ነው። ዛሬ እኮ እነዚህ ልጆች ብቻ የተመረቁ አይደለም፣ እኛም ጭምር የተመረቀ፣ እኛም ጭምር የደከምነው ጭምር ነው የምንመረቀው። የሁላችን አደራ ነው የዛሬው አደራ። እዚህ የቆሙት ሳይሆን እዚህ የተቀመጥነው ሁሉ ይህ ክርፋት መራቅ አለበት። ይህ ሽታ መዓዛ መንፈስ ቅዱስን በቤተ ክርስቲያን ይሙላልን። መንፈስ ቅዱስን በነፋስ አምሳል የላከላቸው ከዚህ የተነሳ ነው። ነፋስ አላችሁ። ነፋስ በምኑ ይታወቃል? በስራው ነው የሚታወቀው። በስራው ይታወቃል።
እስኪ ነፋሱን ይዩት። አለ የለም? የት አለ? እስቲ ያሳዩ። አያት እሷን ዛፈዋ ማን ነው እንደዚህ የሚያንቀሳቅሳል? አሁን እኛን የሚያንቀሳቅሰን ማን ነው? እግዚአብሔር መንፈስ ቅዱስ ነው። በስራው ይታወቃል። ምስጢር በማናገሩ ሰማዕታትን በማጽናቱ መነኮሳትን በተጋድሎ በበዓት በማጽናቱ ሰማዕታትን በደም በማጽናቱ ለመላእክት መዓዛ ጣዕም በመጨመሩ በዚህ ይታወቃል። ቤተክርስቲያን እኮ ምስክር ናት። በእውነቱ አድረው ቁመው የሚውሉት አባቶቻችን እኮ መንፈስ ቅዱስ በስራው የሚታይባት ቤተክርስቲያን እኮ ይችላል። በስራ የሚታይባት ቤተክርስቲያን ሰው በየአራት ሰዓቱ ይብላ በሚባልበት የሆነ ዘመን ሳይንስ ደግሞ አሁን ሲያቅተው ደግሞ ሰው በ24 ሰዓት አንድ ጊዜ ቢበላ ከካንሰር ሊጠበቅ ይችላል ብሏል አሉ። በጣም ነው እኮ የሚገርመው እኮ በእውነቱ ማለት ነው። ሲያቅተው መይጨርስ ሲያቅታችሁ መምጣት ተመስገን፣ እንኳን ደህና መጣችሁ። ስለዚህ ምንድነው ብሉ በሚባልበት ሰዓት በ24 ሰዓት ውስጥ በ48 ሰዓት ውስጥ የሚያገለግሉ አባቶቻችን ማን ሰጧቸው? ጥባትን የሰጥ በስራው እንዴ እናንተ ያደረ ወጥ በልቼ አሜባ ያዘኝ፣ ኮሌራ ያዘኝ፣ አተት ያዘኝ፣ ምናምን ያዘኝ ያላችሁ ያደረውንም ምኑንም አብሮ ቅሞ ጎርሶ ኑሮ አያችሁ። ተሜን ካባ ካባው ነው ማምላክ ከልጅ እኮ ነው። ይሄ እኮ መንፈስ ቅዱስ በስራ እየታየ እኮ ነው። መንፈስ ቅዱስ በስራ እየታየ አይደለም አሁን ነው በሉ። አዎ በስራ እየታየ እኮ። እንዴት በልተው አልታመሙ? መታከሚያ ምን አለ? አንድ ማንኪያ በጠጣበት ለአንዱ ማንኪያ ሻይ በተማሰለበት እጠባው የሚል ሰው ብሎ ሰው እየታመመ መከራውን እያየ ያደረ በልተው ከናደረውም ጠፍቶ አንጀታቸው ተጣብቶ ውለው እያደሩ ያገኙ ጊዜ ግን ጥም አድርጎ ነው የሚበላታ ነው። እኔም ጭምር ትምትም አድርገን ትርፍ አንጀት አይዘን እንዲሁ እኮ ይገርማችኋል። ይሄ የመንፈስ ቅዱስ ስራ እኮ ነው። እውነቴን ነው የምነግራችሁ። የግል ነርስ የለን፣ የግል ዶክተር የለን። መድኃኒዓለም ብቻ እኮ ነው አሁን የሚያሳድር ማለት። መነኩሴና ተማሪ ሲያጣ የሚያውነው ሲበላም ትምትም ነው የሚያደርገው። ዛሬ 3 ቀን ይችልበታል፣ 4 ቀን የሚቆያል፣ ችግር የለም ማለት። እንዲህ አድርጎ በልቶ የሚያስችል መብልንም የሚያስችል ረሃብንም የሚያስችል እግዚአብሔር እኮ መንፈስ ቅዱስ እኮ የሚያበረክት ብቻ ሳይሆን ያጠፋል ጭምር። ሲበዛብንም ያጠፋልናል። ተመስገን እኮ ነው። አሁን ለቄሱ እኮ መንፈስ ቅዱስ ያጠፋለታል። እውነቴን ነው የምነግራችሁ። 5 ዝክር በልቶ ቄስ ደህና እንዴ! ይሄን ማን እያጠፋለት ነው ይመስላችኋል? እውነት እኮ ነው የምነግራችሁ። ይሄ ማን 5 ዝክር ባርኮ ይሄ እኮ መንፈስ ቅዱስ በስራው እየታወቀ እኮ ነው። መንፈስ ቅዱስ ልጆቹን ይጠብቃል። ለምን መሰላችሁ? አሁን እናንተ ቄስ እኮ ሆዳም መስሏችኋል። ሲበላ ቄስ ሆዳም ሆኖ ሳይሆን የበላውን አድሮ የሚቀድሰው መንፈስ ቅዱስ እያጠፋለት እኮ ነው። እልም ምክንያቱም ተመልከቱ፣ ቄሱ ቁንጣሌ ይዘው ውርደት አይደለም አዲያ መንፈስ ቅዱስ ያጠፋለታል። ይውላችሁ ያጠፋለታል። የንስሐ ልጆቹ እንዳይቀየሙ አሁንም እንዲቀምስ መንፈስ ቅዱስ ያጠፋለታል። እያጠፋ ያስቀምሰዋል ማለት ነው። ስለዚህ ልጆቹም ሳይቀየሙ እሱም ቀምሶ ምግቡም ጠፍቶ ሰውነቱም ሳይጎዳ ይሄ እኮ መንፈስ ቅዱስ ነው። ማን መስሏል? እስኪ አንተ እኮ 2 እንጀራና 2 ዳቦ ብትበላት ተንፈራፍረን የምትተኝ በዚያ ላይ ጠላ ብትጨምርበት ማለት ነው። ስለዚህ ሁሉን የሚያስችል እኔ ጥገቡ አላልኩም። እውነቴን ነው የምነግራችሁ ማለት ነው። ቀልድን አሁን እናንተ እየቀለድኩ እንዳይመስላችሁ። ግን እግዚአብሔር ከረሃብ ብቻ ሳይሆን ከጥጋብ ይጠብቃል። እግዚአብሔር ከጥጋብም ይጠብቃል፣ ከረሃብም ይጠብቃል፣ ከሁሉም ይጠብቃል። በሁለንተናችን ያዝንልናል። ውርደታችንን ያውቃል፣ ክብራችንን ያውቃል። እንዳንዋረድም ይፈልጋል፣ እንዳንጠግም ይፈልጋል፣ እንዳንጠፋም ይፈልጋል። ስለዚህ መንፈስ ቅዱስን በእሳት አምሳል የላከላቸው ፍሬን ከገለባ እንዲለይ፣ ሕዝቡ በጎና ክፉ እንዲለይ እንዲያደርጉት፣ በስራ እንዲገልጹ፣ ድውይ ፈውሰው፣ ሙት አንስተው አስተምረው። የግድ የሞተን ከመቃብር መቀስቀስ ብቻ አይደለም። ምን ያደርጉታል? አይ በኃጢአት የሞተ እኮ አለ፣ በነውር የሞተ እኮ አለ፣ በፍላጎቱ መቃብር የተቀበረም አለ። ያንን በተስፋ መንግስተ ሰማያት፣ በተስፋ ክርስቶስ፣ በተስፋ ትንሣኤ የሚቀሰቅሱት፣ ተስፋ የቆረጠውን በመስቀል ትምህርት አስተምረው የሚያነሱት፣ ሰነፉን በትጋት ዘማዊን በንስሐ አንጽተው ስለሚቀሰቅሱት
ፍሬን ከገለባ እንዲለይ እንደ በግ የሚነዳውን እንደ ከብት የሆነውን እህቱን፣ አክስቱን፣ ወንድሙን የሚያገባውን ጊዜ ሳይመርጥ የሚመገበውን እንደ እባብ ያገኘውን ሁሉ የሚገለውን ክፉና በጎ እንዲለይ ነፋስ ፍሬን ከገለባ እንዲለይ ክፉና በጎ እንዲለይ እንዲያደርጉት መንፈስ ቅዱስ ወረደላቸው። በአውሎ ነፋስ አምሳል ለምን መጣ ይሉና ሊቃውንቱ ኃያልነቱን ለማመልከት ነው። ማለት ጥቂት ነፋስ ሲሆን በጭቃ ጋርደዋለሁ ትላለህ። አውሎ ነፋስ ግን እንኳንስ የጭቃ ቤት የብረት ቤትን ሳይሆን ይነቃቅላል። ለመንፈስ ቅዱስ ተስኖ የሚቀር ኃጢአት የለም። አውሎ ነፋስ ፈጣን ነው። ቤተ ክርስቲያን በክነፈ መንፈስ ቅዱስ የምትበር ስለሆነች ይዞ የሚያስቀራት ነገር የለም። እስከ ዛሬ ድረስ ያልተፈተለ ገመድ፣ ያልተሰራ ሰንሰለት፣ ያልተቆፈረ ጉድጓድ፣ ያልነደደ እሳት ወደ ፈተና አታግባን ነው መድኃኒት። ከዚያ በኋላ ያ ሰውዬ ተፈተነ። እባክህ ልጅህን ስጠኝ አለው። ከጣዖቱ ላይ ያደረው ሰይጣን ምን አለው? ቆብህን ጣልና ልስጥ በለው አለ። ቆቡን ጣለ። ቆቡን ሲጥል መንፈስ ቅዱስ በርግብ አምሳል ወጥቶ ሲሄዳኝ ወጥቶ ወዱ ራቅ ብሎ ቁጭ አለ። በርግብ አምሳል ይዞ ቁጭ አለ። መልሶ በዚያችን ልጅ ስጠኝ አለ። ቆይ ጣዖቱን ላማክር ብሎ ቢያማክር ፈጣሪው ጨርሶ አልተለየውምና ቆይ በለው አለ። ይሄማ ልጅቱንም አጥቼ ፈጣሪንም አጥቼማ ነውር ነው ብሎ 20 ቀን አለቀሰ። 20 ቀን ሲያለቅስ በ21ኛው ቀን መንፈስ ቅዱስ መጥቶ መልሶ ሰፈረበት። ንስሐውን ተቀብሎ ቆቡን መልሶ አንስቶ ሲያጠልቃት መንፈስ ቅዱስ ሰፈረበት። ድረ ልቡናሁ ጽዮ ፍቅረ አሐቲ ብእሲት ለዘወፃ ረድ ሃይማኖት ዘመሃርክምዎ በእስራ ዕለት መሃሩኒ ሥላሴ ነገሥት ያለው ደራሲው ማለት ነው። የአንዲት ሴት ፍቅር ልቡናውን ሰልቦ ወስዶት የተሰናከለውን ረድ ደቀ መዝሙር ድረ ልቡናሁ ጽዮ ፍቅረ አሐቲ ብእሲት ለዘወፃ ረድ ሃይማኖት በአንዲት ሴት ዝሙት ፍቅር ተሰናክሎ ከሃይማኖት የወጣውን አገልጋይ በ20 ቀን የማራችሁት ሥላሴ እኔንም ማሩኝ ይላል አባ ጊዮርጊስ። እኔንም ማሩኝ። ሁላችንም ሥላሴ ይቅር ይበለን። ስለዚህ ያን ይቅርታ የሚሰጠን መንፈስ ቅዱስ በአንጻሩ ይላሉ ሊቃውንቱ መንፈስ ቅዱስ በርግብ አምሳል ወርዱ የወረደላቸው ምክንያት የወረደበት በጌታ ጊዜ በመንፈስ ቅዱስ በሐዋርያት ጊዜ በነፋስ የወረደበት ምክንያት ለምንድን ነው ካላችሁ በርግብ አምሳል ሲወርድ በኋላ በመንፈስ ቅዱስ የሚጠመቁ ምዕመናን የዋህ መሆን አለባቸው፣ ቅን መሆን አለባቸው። ቅንነታቸው የእግዚአብሔርን ፊት ያሳያቸዋል ማለት ነው። ርግብ ዓይኗ የጠራ ነው፣ አጥርተው የሚያዩ መሆን አለባቸው። ይሄንን ማለት ነው። በመንፈስ ቅዱስም ተስፋ የማይቆርጡ መሆን አለባቸው። ኃጢአት ሲሰሩ ሰይጣን ምንድን ነው ያደረገው? እግዚአብሔር ቸር ነው እያለ ኃጢአት ካሰራ በኋላ ኃጢአቱን ሰርተን ስንጨርስ እግዚአብሔር ትቶሃል ማለት ይጀምራል። ንስሐ ገብተን እንዳንመለስ ነው። እግዚአብሔር ትቶሃል ሲለን ኢትኩኑ አብዳነ በእንተ መንፈስ ቅዱስ ያለ ለዚህ ነው። ስለ መንፈስ ቅዱስ ሞኝ አትሁኑ ያለ ለዚህ ነው ቅዱስ ጳውሎስ። ሞኝ አትሁኑ፣ በእናንተ አድሮ ያለውን መንፈስ ቅዱስ ታምራት ሲያደርግልን አላየነውም ብላችሁ ተለይቶናል አትበሉ። እግዚአብሔር ተለይቶኛል ማለት ከእግዚአብሔር ይለያል። አብሮኛል ለማለት ሰይጣንን ያሸሸዋል፣ እግዚአብሔርን ወደኛ ያቀርባል። ይህን ለማመልከት ነው። በነፋስ ፈጥናችሁ አገልግሉ ለማለት ነው። ፈጥናችሁ አገልግሉ። ሲፈጥናችሁ አገልግሉ በሉ ምን አላችሁ? አትለመኑበት። ሀብቱ የማን ነው? እግዚአብሔር ነው። ፈጥነን ማገልገል አለብን። ምዕመናንም ልብ በሉ፣ ምዕመናንም ከጅብ እንደሚሮጥ ከኃጢአት መሸሽ አለባችሁ። ከጅብ እንደሚሮጥ መምህራንም እናት ለልጇ እንድትሮጥ መሮጥ አለባቸው። እናት ለልጇ እንድትሮጥ መምህራን ለነፍሳት መሮጥ አለባቸው። እንዲያውም አንድ መምህር ሄዶ ለአንድ ባይታዊ እንዲህ አላቸው። አንድ የበቃ አባት የጻፈው ታሪክ ነው። አባቴ አቤት፣ እኔ ምንም እሰብካለሁ እቀድሳለሁ፣ ምንም በአገልግሎቴ ግን አልደሰትም፣ ግራ ገብቶኛል፣ ትተው ቁጭ በል ይለኛል፣ ፈጣሪ የሚያዝንብኝ ይመስለኛል። አይሞኙ፣ በዚህ የቀና ሰይጣን እኮ ነው። አንተ እኮ ማለት አለ ዘወትር ምዕመናን ከመንፈስ ቅዱስ ሲወለዱ ቀዋሚ ምስክር እኮ ነህ። ምዕመናን ከመንፈስ ቅዱስ እንዲወለዱ ምስክር የምትጠራ ሁልጊዜ አንተ እኮ ነህ። ለዚህ ምክንያት የሆነ ይሄንን የሚያስንቅህ ከዚህ የተሻለ ትሩፋትና ቢቱና እሰራለሁ አስብሎ
ያስከውን መልካም ነገር ለማስጣል ነው ብሎ ነበር የነገረው መሆኑት ማለት ነው። ስለዚህ ካህን ማለት መምህር ማለት ምዕመናን ከመንፈስ ቅዱስ እንዲወለዱ ማለት መንፈስ ቅዱስ ምዕመናንን የራሱ ሙሽራ ያደርጋቸው ዘንድ የሚለካው አጭታ ማለት ነው። ተመልከቱ፣ አጭታ ነው። አንዳንድ ክፉ አጭታ አለ አይደለ? እገሊትን ጭሊ ተብሎ ሲሰደድ ለራሱ በዚያው ይጀምራል አይደል? በጣም ይገርማቸዋል። እኛ ህዝቡን ለማን እንድናመጣ ነው የተፈለገው? ለእግዚአብሔር ነው። እኛ እንድንበላው አይደለም። የእኛ ተከታይ እንዲሆን አይደለም። የእኛ አድማቂ እንዲሆን አይደለም። ለእግዚአብሔር እንዲመጣ ነው። እዚያው በልታውን ትቀር አይደለም። እነዚህ እኮ ቅዱስ ጳውሎስ አንሰ ፈሐርኩክሙ ለሀግመቱ፣ እኔ ለአንድ ባል ነው የማጫችሁ አለ። ዘውቱ ክርስቶስ፣ ያ ሙሽራችሁ ክርስቶስ ነው። እኔ አጭታ ነኝ። ሚዜ ዝም ብሎ ከቦ ማድመቅ ነው ስራው። መምህር፣ ሰባኪ፣ ካህን ሚዜ ነው። ሙሽራው ክርስቶስ፣ የዚህ ህዝብ ሙሽራው ክርስቶስ ነው። የሞተለት በደሙ የተወዳጀው ደሙን ጥሎሽ አድርጎ የሞሸረው የዚህ ህዝብ ሙሽራ መድኃኔዓለም ነው። እኛ አጭታዎች ነን። አጭታ ደግሞ ያባብላል፣ ይናገራል። የሚገርምሽ አሁን እኔ ላጭነት የመጣው የምታገኙ ሰው አያቱ ደግ ናቸው፣ አባቱ ደግ ነው፣ እሱ ደግሞ ሰርቶ አይታክትም፣ ጠባይ ውሳቤ ሆን ይላል አይደለም እንዴ? መምህራን ደግሞ መምህራን ይሄዱና እግዚአብሔር አብ ቸር ነው ይላል፣ እግዚአብሔር ወልድ ቸር ነው፣ እግዚአብሔር መንፈስ ቅዱስ ቸር ነው። ዛሬ ቢርማችሁ በመንግስተ ሰማያት ትጠግባላችሁ። ዛሬ ብታጡ ዘላለም ታገኛላችሁ። ዛሬ ብትወድቁ ዘላለም ትከብራላችሁ። ዓለም ቢጠላችሁ የሚወድ አባት እግዚአብሔር አላችሁ። መንግስተ ሰማያትን ያህል ቦታ እግዚአብሔርን ያህል ጌታ አላችሁ። መላእክትን የሚመስል ጠባቂ አላችሁ። አይዟችሁ ብለው እያባበሉ እያታለሉ፣ የሚያታልሉት ግን በውሸት አይደለም፣ በቃሉ እያበረቱ ህዝቡን ለመንፈስ ቅዱስ ያጫሉ። እንዴት ትልቅ መስላችሁ! እግዚአብሔር ያሳያችሁ። አሁን የአንዲት ሀገር ንጉስ ያላገባ ቢሆንና አጭታ ቢልካችሁ እኔ እኮ ይገርማችኋል የንጉስን ሚስት ያጭሁላችሁ እኔ ነኝ ብሎ ሰው ኩራት አይሰማው? አቶ ገሌ እንዴት ያለ ንጉስ እንዴት ያለ ባለስልጣን መሰላችሁ ሲባል እኔ እኮ ነኝ ሚስቱን አጨሁለት ይላል። መንፈስ ቅዱስ ለሚያጫት ነፍስ መልእክተኛ ሆኖ የሚላክ ሰው እንዴት የታደረ! መንፈስ ቅዱስ ሊሞሽራት፣ በሰርጎ መንፈስ ቅዱስ ሊያስጌጣት፣ ልጅነትን ልብስ አድርጎ ሊሰጣት፣ ስጋው ደግሞ ሊደግስላት፣ መንግስተ ሰማያትን አክሊል አድርጎ ሊያቀዳጃት፣ ወንጌልን ሊያጣማት፣ በአውደ መንግስተ ሰማያት እንድትመላለስ ሊያደርጋት፣ እግረ ልቡናዋን በወንጌል ሊያቀናላት ለሚያጫት ነፍስ መልእክተኛ ሁኖ ከሰማይ ንጉሥ የሚላክ መልእክተኛ መምህር የታደለ ነው። ለዚህ ነው አስቀድሞ መንፈስ ቅዱስም ራሱ የላካቸው። ስለዚህ ሳትዘገዩ አገልግሉ፣ ነገ የእናንተ አይደለም ዛሬ ነው የእናንተ ለማለት፣ ፈጥናችሁ አገልግሎት ለማለት መንፈስ ቅዱስን በነፋስ አምሳል ላከላቸው። ፈጥነን እንድናገለግል እግዚአብሔር ይርዳል። አውሎ ነፋስ በሉ እንጂ አውሎ ነፋስ ይንዳል። የሚንዳል ምን ነው የሚንዳው? የኃጢአታችንን ክምር አፈር ይንደዋል። ይሁላችሁ ተመልከቱ። እንዲህ ይላል ፍታኤው ሲንደው ስሙ ማምላክ ፍታት ሲወልድ ጊዜ ኢየሱስ ክርስቶስ ወልድ ባሕርይ ቃለ እግዚአብሔር አብ ዘበተከምኔነ ኩሎ ማይሰራ ኃጣውኢነ በመማቲከ ማያዊቱ መድኃኒት ዘነፋይከ ውስተ ገጽ አርዳኢከ ቅዱሳን ወላእካኒከ ንጹሐን ወትቤሎሙ ንሥኡ መንፈሰ ቅዱስ ለእለ ኀደግሙ ኃጢአተ ይታደግሎሙ ወለእለ ኢሃደግሙ ይታደግሎሙ ወይእዜኒ ጸውከ ክህነተ ለላእካኒከ ንጹሐን ለእለ ይገብሩ ግብረ ክህነቱ በየበቤተ ክርስቲያኒከ ቅድስት ከመ ይትጉ ኃጢአተ በዲበ ምድር ይስሩ ወይፍቱ ኩሎ ባይሰራ መዛ ይሁን ናደው ማለት እኮ ነው። ብፁዕ አባታችን ማለዳ ሲሉ አልሰማችኋቸው? ሰምታችኋቸዋል? ምኑን ነው የሰማችሁ? ሰምተናል ይላል ዝም ብሎ ምኑን? ፍታት ዘወልድ አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር አብ ልጁ ማዕድና መድኃኒት በምትሆን በማመከኛ ኃጢአታችን ማሰሪያ ያጠፋ በንጹሐን ደቀ መዛሙርት ፊት እፍ ያልክባቸው መንፈስ ቅዱስን ተቀበሉ። ይቅር ላላችኋቸው ኃጢአታቸው ይቅርላቸዋል፣ ይቅር ላላላችኋቸው ኃጢአታቸው አይቀርላቸውም ያልካቸው አሁንም በቅዱስ ቤተክርስቲያን ሁልጊዜ ክህነትን ስራ ለሚሰሩ ለንጹሐን አገልጋዮች አቤቱ አንተ ክህነትን ሰጠህ፣ በምድር ላይ ኃጢአትን ይቅር ይሉ ዘንድ ያስሩ ዘንድ የበደልን ማሰሪያ ሁሉ ይፈቱ ዘንድ አሁንም ቸር ሰው ወዳጆ ዳግመኛ ከቸርነት እንለምናልንሻለን ይላል። ስለዚህ ወንዶችና ሴቶች ባሮችህ አባቶችና ወንድሞች እህቶች ደካማም ስለመሆን ስለኔ ስለማለት በቅዱስ መሠዊያ ፊት ራሳቸውን ዝቅ ስላደረጉ ሰዎች
የምሕረትን ጎዳና ጥረግልን። የኃጢአታችን ማሰሪያ ፈጽመህ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን የሰውን ድካሙን አንተ ታውቃለህ። ከዚህ በላይ ምን መናድ አለ? ተመልክቱ። አሁን ዛሬ እኮ ብዙ ሲናድልን ያረፈደ አይገባችሁም እናንተ። ዝም ብለን እንደ መንግስተ ሰማያት መስፈር አስቀድሰን የምትነጉድ ይመስላል። ኃጢአት ሲናድልን እኮ ነው የምናረፈው። ቄሱ ስብሐት ወክብር ለስሉስ ቅዱስ ይልና ያጥና ዙር ሲገባ እግዚአብሔር አምላኬ በከማናል ከጥቅማል እያልኮ በሄደ ኢያሱ ገብርከ ወልደ ነዌ ከማዋንል ጥቅማ ኃጢአቴ ወኃጢአቶሙ ለሕዝብከ በኢለ ኃጥእ ገብርከ ይለዋል። አቤቱ በኢያሱ እጅ በልልታ የኢያሪኮን ግንብ እንዳፈረስ 7 ጊዜ ዙሮ እልል ሲል በኢያሱ እጅ ለእስራኤል የኢያሪኮን ግንብ እንዳፈረስ እኔም 7 ጊዜ ዙሬ አጥኛለሁና የሕዝቡን የኃጢአት ግንብ የኔንም አፍርስ። አውሎ ነፋስ መንፈስ ቅዱስ እኮ ነው። በደካማው ቄስ ቢሆን በጎሳሳይቱ ቄስ ቢሆን ቡታንታ ባረገው ቢሆን ሱሪ ባረገው ቢሆን ካባ በደረበው ቢሆን በቀጠነው ቢሆን የወርቅ መስቀል በያዘው ቢሆን የእንጨት ጥቂት በያዘው ቢሆን አጭር ቢሆን በቃ ቄስ ከሆነ ቄስ ነው። ግርማል። ለዚህ እኮ ነው ሰሎሞን 4 ፍጥረታት ያስደንቁኛል አለና አንዱ እንሽላሊት ነው አለ። እንሽላሊት አለ ሰው ይንቀዋል፣ ግን በቤተ መንግስት ይኖራል። አሁን በቤተ መንግስት ብዙ ጠባቂዎች አሉ ለንጉሱ። እኛውን የበዳውን ንጉሱን ለማግኘት ወይም ጠቅላይ ሚኒስትሩን ለማግኘት ወር ይፈጅብኝ፣ ዓመትን ይፈጅብኝ፣ ስራ በዝቶባቸው ይፈቅዱም እንደሆነ አይፈቅዱም እንደሆነ የሚታወቅ ነገር የለም። እንግዲህ እንሽላሊት ግን ጋርድ የለባት፣ ቀጥታ ቤተ መንግስት መግባት ትችላለች ማለት። ጋርድ የለም፣ ምን የለም፣ መሳሪያ የለም። እንሽላሊት ቀጥታ ትገባለች፣ ጉዳይ ቢኖራት ባይኖራት። ግን ምንናት? ያነሰች ናት። አንበሳ ቢመጣ ግን ወታደሮቹ በጥይት ይመታል። ገብተው ወይ ንጉሱን ወይ ሚስታቸውን ይነጥቃላ። እንሽላሊት ግን የምታመጣው ችግር ስለሌላ ዝም ብላ ቤተ መንግስት ቄስ የማይገባበት የለም። ንጉሱን ቢሆን እግዚአብሔር ይፍታ አውግዣለሁ። ማን ይፈታዋል? በመትረጊስ አይፈታ፣ በክላሽ አትፈታው። እንሽላሊት እኮ ነው። ምንም በቤተ መንግስት ዘበኛ ማታስረው ቢሆን ምን ነው መንፈስ ቅዱስ አትይዘው፣ በነፋስ ክንፍ ነው የሚሮጠው። ቄሱን ትይዘዋለህ፣ ክህነቱን ግን አትይዘው። ቄሱን ታስረዋለህ፣ ክህነቱን አታስረው። ቄሱን ትገለዋለህ፣ ክህነቱን ግን አትገለው። ስለዚህ ቄስ እንሽላሊት ይሄ ያስደንቀኛል አለ አባ ጊዮርጊስ። ንግስቲቱ አቤተ መንግስት መጣ አቁርበኝ ብላለች አለ። እሷ ንግስት ብትሆን ወንድሜ ስጋው ደግሞ ንጉሰ ነገስት መጣ ትቁረብ ብሎ ተናገረ ማለት ነው። ስጋው ደግሞ ንጉሰ ነገስት ነው። እንዲህ የሚያስለጥን ማን ነው? መንፈስ ቅዱስ ነው። በነፋስ አንደኛ ከመከራ እንድታመልጥ በክነፈ ነፋስ ያፈጥናል። ሁለተኛ ደግሞ ደመና ሆኖ ይሰውራል። ይሄ ነው እኮ መንፈስ ቅዱስ ወረደላችሁ የተባለ። ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ይሁን። ኋላሳ ደግሞ በምን ሆነ? እሳት ደግሞ ሆኖ መጣ። እሳቱ ነው መጣ። እሳቱ ምን ያደርጋል? እሳት እስቲ በሞቴ ልንገራችሁ። ዕጣን አለ። ዕጣን ቋጥረን ስናኖረው ነው አፈም ላይ ስናደርገው ነው የሚሸጥ? ንገሩኝ እንጂ እስቲ ቋጥራችሁ ስታኖሩት ብትቀርቡት ይሸታችኋል። ሩቅ የሚሸጥ ግን አፈሙ ላይ ሲሆን ነው ሲቋጠር። ሁላችሁ ምን ማለት ነው? በመከራ እሳት እየተጠበሳችሁ መዓዛችሁ ግን እስከ ሩቅ ይደርሳል ማለት የትም ትሰማላችሁ። ስለዚህ ምን አላችሁ? ምን አልወ ነገር ዋልወ ነቢብ ዘየተሰማቀሙ ሐዋርያት ያልተሰሙበት ያልተደመጡበት የለም። ዕጣን ናቸው። መንፈስ ቅዱስ ያበስላቸዋል። መጽሐፈ ኢዮብ ምዕራፍ 28 ላይ ዘበታይት ያጣብለላ በእሳት ምድርን በታቿ በእሳት ጠቀለላት ይላል። ለምን? ውሃ እንድታወጣ ነው። እነሱ መንፈስ ቅዱስ እንዲያወጡ በእሳት ያሞቃቸዋል፣ መዓዛ ያመጣሉ። ስለዚህ ቤተ ክርስቲያንን እግዚአብሔር ሰይፍ ሲመጣባት፣ ስለት ሲመጣባት፣ ስደት ሲመጣባት፣ ግፍ ሲመጣባት፣ ፍትህ ስታጣ ዝም የሚላት ምንድን ነው? መዓዛዋ ከሩቅ የሚሰማ። ጊዮርጊስ በእሳት ባይጠበስ እዚህ ድረስ መች ይሰማል? እንደ አንድ ሰው ጸድቆ ይቀር ነበር እንጂ ከዚህ ድረስ እኮ የደረሰልን እኮ ጠብሰውት እኮ ቅዱስ መርቆሬዎስን እኮ ያወቅነው እኮ ጠብሰውት እኮ ነው በመከራ። መንፈስ ቅዱስ ደግሞ እያበሰላቸው ለጋውን ያበስለዋል። መንፈስ ቅዱስ ይላል ቅዱስ ቄርሎስ ዘኢየሩሳሌም፣ መንፈስ ቅዱስ የኃጢአትን እሾህ ያቃጥላል፣ ለነፍስ ደግሞ ብርሃን ሆነ። የነፍስ ብርሃን ይሆናችኋል። አይምሯችሁን ብሩህ ያደርግላችኋል። የኃጢአታችሁን እሾህ ያቃጥልላችኋል። ሊቃውንቱ ደግሞ ሲተረጉሙ ኢትዮጵያውያን መተርጉማን
እሳት የበላው መሬት ለእህል ጥሩ ነው። መንፈስ ቅዱስ ያደረበት ደግሞ ምግባር ያበቅላል። እንድናበቅል እንዲያበቅሉ ሐዋርያት እሸት እንዲያበቅሉ አዝመራቸው እንዲለቀም መንፈስ ቅዱስን በእሳት አምሳል ላከላቸው። እሳትን ብትጨብጠው ይፈጃል። ቤተ ክርስቲያንን ብትቃወማት በነፍስ በሥጋ ታጠፋል። ብትጨብጠው ያጠፋል። እሳት ይፈርዳል። ሐዋርያትም የመፍረድ ስልጣን አላቸው። በአጋንንት ይፈርዱባቸዋል። ምዕመናን ፈርደው እንዲያስተዳድሩ ተሰጥቷቸዋል። ዛሬ ሊቃነ ጳጳሳት ሳይቸግሩን ፓትርያርክ እያለን መምህር እያለን ፍርድ ቤቱን የሞላ ነው ክርስቲያኖች አይደለም? ይሄ አይደለም ቅዱስ ጳውሎስ እንድን አለ ኢታምሩ ህድጉ ውስተ ዘዘዓለም ከመ መላእክት ተጥቀንኩ የለም። የዚህን ዓለም ተውት፣ በመላእክት እንኳን ፈርድ ነበር። እኛ አነስናችሁና ነው ወይ ሄዳችሁ የምትካሰሱት? ይቅር ተባብላችሁ ነገራችሁን እዚህ ያጨርሱም ነው። እስቲ ፍርድ ቤት ለናጥራ ፋይል ሁሉ ሞልቶ ያለ የኛ አይደለም? ይሄንን ነገራችን አቁመን በዚሁ በካህናት መዳኘት ይቅር መባባል ነገራችን እዚሁ ማቆም የለብንም አለብን። ሌላው ሳምኑ ማለት ነው በእሳት የለቀላቸው በፍቅሩ እየነደዱ እንዲኖሩ ነው። በፍቅሩ እንዲነዱ ምን አለ ጌታ? እሳተ አምጻይቱ ለብሔር ምን ተፈቅድ ዘእንበለ አንድዶታ። እሳትን ይዤ መጥቻለሁ ማንደድ ነው እንጂ ምን እፈልጋለሁ አለ። በፍቅሩ እንዲነደዱ ነው። በፍቅሩ እየነደዱ ምን አደረጉ? አወይከ ሰማዕታት ቈላተ ሕማማት ወረዱ ወጻድቃኔ ከገዳማት ወረዱ። በፍቅሩ እየነደዱ ፍቅሩ እየታያቸው አባ ጳኩሚስ እኮ ነው። አባ ጳኩሚስ ይሰግዳል። ምድሩ በንባው ታጠረ፣ በጉልበቱ መሬቱ ተቆፈረ። ከስግደቱ ብዛት የተነሳ ጎደጎደ ጉልበቱን እስኪውጠው ድረስ። ኋላ ምን አለ? ጌታ ኢየሱስ ክርስቶስ ለፍቅር ብዬ እንዴት እንደምሆን ታያለህ። ጌታ ደግሞ የተሰቀለ ዕለት ዓርብ መከራውን አሳየን። እኔ ለአንተ የሆንኩትን አየህ። አላበጀሁም ጌታ ይቅር በለኝ። እንዲህ ላደረገ ርቀነው ለተከተለን፣ ጠፍተን ለፈለገን፣ ወድቀን ላነሳን፣ ቀምተነው ሰጥቶ ለታረቀን ለመድኃኔዓለም ፍቅር ሊሳሱለት ይገባል። ይህን ሊያሳያቸው ነው። በመንፈስ ቅዱስ እሳት በአቦጅ በመንፈስ ቅዱስ ፍቅር እየነደዳችሁ ኑሩ። የእግዚአብሔር ፍቅር የዓለምን ፍቅር አውጥቶ ይጥላል። የእግዚአብሔር ፍቅር የዓለምን ፍቅር። አንዲት ሴት መጣችና አንዱን መነኩሴ አባ አቤት አይ እያየሁሽ ነው፣ መልከኛ እኮ ነው። አሁን መልከኛ ነሽ፣ እግዚአብሔር ግን መልካም ነው፣ ለአንቺ መልክ የሰጠሽ ይመስለዋል። ስለዚህ ምን ማለት ነው? በአንቺ መልክ ሳይሆን በእግዚአብሔር መልክ ተይዣለሁ ማለት ነው። ስለዚህ መነኩሴ ሲመነኩስ አመንኳሹ በቅናት ሲያፍረው ጌታዬ ኢየሱስ ክርስቶስ ይህን መነኩሴ በቅናት እንዳሰርኩት አንተም በፍቅር ሰረው። በፍቅር ታስረን እንድንኖር እናንተም እንድትወዱት እግዚአብሔርን መውደድ ትወዱኛላችሁ ብሎ እኮ ነው የጠየቀው። ሌላ ጥያቄ አልጠየቅም። ቅዱስ ጴጥሮስን ትወደኛለህ ወይ ትሰጠኛለህ አላለም ክርስቶስ እኮ። ጥያቄው ትወደኛለህ ወይ ነው። ይህን ፍቅር የፍቅር እሳት እንዲኖራቸው ዛሬ ብዙ ፍቅር እየነደድ እያጠፋን ስለሆነ ነው። እግዚአብሔርን ትወዱታላችሁ? መልካም እንጂ እንግዲያውማ ወንድማችሁን ውደዱ። ክርስቶስ ቅዱስ ዮሐንስ አፈወርቅ ክርስቶስን ትወዱታላችሁ ሲል ሁሉ አዎ ሲል፣ እንግዲያስ ክርስቶስ ማለት እዚያ መንገድ ላይ ወድቆ የሚለምነው ድሃ ነው አለ። ያን ስትወደው ክርስቶስን ትወደዋል። ለፍቅሬ የሳሳችሁ ኑሩ። ሌላው ደግሞ አንደበታችሁ የተባ ይሁን ማለት ነው። ወኩን በሊሃ ልሳን ይላል ሃይማኖተ አበው ሲናገር፣ ሰለስቱ ምዕት ሲናገሩ አንደበትህ የተከናወነ ይሁን፣ ንባብ ለብላቢ አትሁን ይላል። ደግሞ ትርጓሜ ንባብ ለብላቢ አትሁን፣ ምስጢር የተከናወነልህን አከናውን የምትናገር ነክረ ዘርቅ የማትጨምር ሁን። አንደበትህ የነደደ በሀብተ መንፈስ ቅዱስ የተከናወነ በጽዮን መንፈስ ቅዱስ የጣፈጠ ሁን። ንግግራችሁ ሁሉ ቅሱም ይሁን፣ ጥዑም ይሁን፣ ጣፍጥላችሁ። ሰው እኮ ክርስቲያን እኮ እንኳንስ ሲያስተምር ነገር ሲያቀብልም ያምርበታል። ከቃሉ ጋር ናቸው። አንድ በገዳም ያለ አበምኔት ሲኖር አንድ እሱ ብዙም አልተማረም እና ከሱ የበለጠ የተማረ መምህር ለእንግድነት መጣ። መነኩሴ ኋላ መነኮሳቱን አባ 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 እያሉ የገዳሙ መነኮሳቱን ማን ይከባሉ? ያኛዋል። ሰውየው ቅናት አደረበት። ደቀ መዝሙሩ ምን አለው? ሂድና ያንን እንግዳ እንዳላይ ብለዋል።
ኋላ ሲለው ያደቀ መዝሙሩ ዶ ምን አለ መሰላችሁ? አባቴ የተመቸዎት ወይ እንዳላያዎት ስራ በዝቶብኝ ብለው አላበምየቱ ብሎ ይነግረዋል። ከዚያ በበነገው ያ ሰውዬ አለ አንተ አልነገርከው? ነግሬዋል። እንግዲህ አመሄድ መሆኑ ነው እኔ ምን አውቃለሁ። ሂዳውን ደግሞ እንዳለ ይበለው አባ አቤት እንደምን አደሩ ገዳሙን ለመዱት ወይ እንደዚህ እየባዘንኩ ሳላያዎት ሰነበትኩ ብሎ አላበምየቱ ብሎ ይናገራል። በሶስተኛው ቀን ራሱ ሰይፍ ለቅልቆ ሄደ። አንተ ቆይ ምልክት ነገር አይደርስም እንዴ? ይደርሰኛል። እና ምን ሆነ ማትሄድ ምንድን ነው እያለ የሚነግርህ? ተመችቶታል ወይ ገዳሙ እያለ ነው የሚነግርህ። ለካ መምህሩ እኔ ሳልሆን እሱ ነው ብሎ ደቀ መዝሙሩን መምህር አድርጎ እሱ ወንበሩን ለቀ። ይሄ ምንድን ነው? የጣፈጠ ንግግር አያችሁ ማለት ለጠብ ቢልከው ለፍቅር አድርጎት መጣ። የበጎ መልእክተኛ ማለት ይሄ ነው። አንደበታችሁ በመንፈስ ቅዱስ የተሟሸ ይሁን። ምጣድ እኮ እንጀራ እንዲያጣፍጥ ምን ያደርጉታል? በእሳት ይተኩሱታል። ሲተኩሱት ወደ እንጀራው ይጣፍጣል፣ አጣፍጦ ያወጣዋል። በደንብ ነው የሚጠብሱት፣ ካልሆነ እንጀራው አፈራፈር ነው የሚሆነው። ንግግራችን ሁሉ እኮ አፈራፈር ነው። ሰላምታው አያምርብን፣ አነጋገራችን አያምር። እንኳን በር የሚከፍት በር የሚዘጋ ንግግር። ይሄ ሁሉ ነገር እንዲጣፍጥ መንፈስ ቅዱስን በእሳት አምሳል ላከላቸው። ከዚያ ምን አለ? ወመላ ኩሎ ቤተን ያልኳችሁ። ይህን ከመጨረስ በፊት 50ኛውን ቀን ልናገርና ትምህርቴን ልጨርስ። አንድ እስራኤል በ40ኛው ቀን በ50ኛው ቀን መንፈስ ቅዱስ ሕግ ልኮላቸዋል ብያቸዋለሁ። በ50ኛው ቀን በሙሴ በተራራው የቤተ ክርስቲያን መተዳደሪያዋ ሕግ የተላከላት ዛሬ ነው። ማለት ምን ማለት ነው? ክርስቶስ ያስተማረው ወንጌል በሐዋርያት አይምሮ የተቀረጸ ዛሬ በ50ኛው ቀን መንፈስ ቅዱስ ሲውር የእስራኤል የእግዚአብሔር ጉባኤ እስራኤል የሚተዳደሩበት የእግዚአብሔር ሕግ በ50ኛው ቀን በጉን በተቀበሉ በ50ኛው ቀን እንደወረደ ክርስቶስ በተነሳ በ50ኛው ቀን የቤተ ክርስቲያን ልቧ የሚባለው የእግዚአብሔር ሕግ ወንጌል የወረደ ወይም በሐዋርያት ይነስእ እምኔ ወይም የረክሙ ኩሎ ወያዘክረክሙ ኩሎ እኔ ያስተማርኳችሁን ያስታውሳችኋል፣ ይነግራችኋል። ጰራቅሊጦስ መጥቶ ያስተምራቸዋል እንደተናገረ ጌታ ያስተማራቸውን መልሶ ገለጠላቸው። የእስራኤል ልደታቸው በ50ኛው ቀን እንደተጀመረ የቤተ ክርስቲያን ልደቷ ዛሬ ተጀመረ። ማን? መንፈስ ቅዱስ የወረደለት። ወበዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን ይላል። በዚህች ቀን የቤተ ክርስቲያን ልደቷ ተፈጸመላት። አግናጢዎስ ዘአንጾኪያ የሚባል ሊቅ ሲናገር መንፈስ ቅዱስ የት ነው ካልከኝ ቤተ ክርስቲያን ይችትልኝ። ቤተ ክርስቲያን ምንድናት ካልከኝ የመንፈስ ቅዱስ ቤቱ። ስለዚህ ቤተ ክርስቲያንን ስታይ መንፈስ ቅዱስን ታየዋለህ። ስለዚህ በቤተ ክርስቲያን ስትኖር ከአባትህ ከመንፈስ ቅዱስ ጋር ትኖራለህ። ስለዚህ ምን አደረገ? ተመልከቱ። የቤተ ክርስቲያን ልደቷ እዚህ ተጀመረ። ለምንድን ነው? ክርስትና መንፈስ ቅዱስ በሰጠው ስልጣን ነው የምንነሳው። የቤተ ክርስቲያን ልደት ቁርባን መንፈስ ቅዱስ በሰጠው ስልጣን ተቀድሶ ነው የምንቆርበው። ክህነት መንፈስ ቅዱስ በሰጠው ስልጣን ነው። ጌታ ሐዋርያትን እጅ ጭኖባቸው ፕትርክና ሰጥቷቸው አድረገ። እነሱ እጅ ጭነው ሾሙ። ያንን መንፈስ ቅዱስ በ50 ቀን ወዶ አጸናው። ክህነት የመጣ ቤተክርስቲያን እኮ እኛን በ40 በ80 ቀን ከጥምቀት የምትወልደን በመንፈስ ቅዱስ ባገኘችው ልደት ነው። ስለዚህ መንፈስ ቅዱስ ስለወረደ የክህነት ልደት ነው፣ የወንጌል ልደቷ ነው፣ የሥርዓተ ቤተክርስቲያን ልደቷ ነው፣ የጥምቀት ልደቷ ነው፣ የቁርባን ልደት ነው፣ የተክሊል ልደት ነው። ተክሊል የሚፈጸመው ሜሮን ተቀብተን ነው። ሜሮን የምንቀባው መንፈስ ቅዱስ በዘይት ስለሚመሰል ነው። ዘይት ተቀብተው ነገስታት እንደሚነግሱ መንፈስ ቅዱስም ቅባት ፍስክ ነውና ልጆቹን ስለሚያከብር የሰማይ ነገስታት ስለሚያደርግ ወአጽሐርከ በክብር ርዕሴ እንዳለ ነብዩ። ስለዚህ ቅባት ፍስክ ነው፣ የሕይወት ቅብ ነው እሱ። ከዚህ የተነሳ መንፈስ ቅዱስ በመውረዱ ቤተ ክርስቲያን ተወለደችልን፣ ተክሊላችን ተወለደ፣ ክርስትናችን ተወለደ፣ ቅዳሴያችን ተወለደ፣ ክህነታችን ተወለደ፣ ሲኖዶሳችን ተወለደ። ሲኖዶስ ማለት እኮ የመንፈስ ቅዱስ ጉባኤ ማለት ሲኖዶስ፣ ሲኖዲቆን ማለት መንፈስ ቅዱስ የሚመራው ጉባኤ ማለት ነው። አጠቃላይ የቤተ ክርስቲያን ልደቷ ዛሬ ሆነ። የእስራኤል ልደት መቼ ሆነ? በተራራው በ50ኛው ቀን። የቤተ ክርስቲያን ልደት በ50ኛው ቀን ሆነ። እስራኤል ያንን ቀን የእሸት በዓል ብለው አከበሩት።
ከአዝመራው መጀመሪያ እሸቱን ቀመሱ። የመንፈስ ቅዱስ እሸት የሆነው ዛሬ መንፈስ ቅዱስ ወርዶ ለሐዋርያት የስብከት እሸት አቀመሳቸው። እነዚያ እሸቶቹ 3000 ምዕመናን ናቸው። ስለዚህ ምን ተባለ? በዓለ ሰዊት፣ የእሸት በዓል። የበረከት እሸት ቀመሱ። የስብከታቸውን ፍሬ ዛሬ ቀመሱ እና መምህር በጻን መምህረ መምህራን መምህር በጻንም ዛሬ መንፈስ ቅዱስ እሸት ስላቀመሳቸው እንኳን ደስ ያለው በሏችሁላችሁ። በእውነት ማለት ነው። እነዚህ ይገርማችኋል። የሐዋርያት የመንፈስ ቅዱስ የመጀመሪያው እሸቶች በጰራቅሊጦስ በዓል ነው። የእሳቸውም የመንፈስ ቅዱስ እሸቶቻቸው አዝመራቸው 4 ዓመት ዘርተው ክርስቶስ ጭምር እኮ ነው። ክርስቶስ 3 ዓመት ከ3 ወር ይኸውላችሁ። በቤተ ክርስቲያን ጎደሎ ሞልቶ ትርፍ ትቶ መቁጠር የሚባላል። በእናንተ ደግሞ አፕሮክሲሜት ካልኩሌሽን ማለት ነው አይደለም? አቅራብ ዋጋ ማለት ነው፣ ወይም አቅራብ ስሌት ማለት ነው። ስለዚህ ከ5 በላይ በሆነ 10 በለው ትላለህ አንተ ቢሆን ማለት ነው። ስለዚህ ምን ማለት ክርስቶስ ስንት ዓመት ከ3 ወር አስተማረ? አቤት 3 ዓመት ከ3 ወር ስንሞላው ስንት ይመጣል? 4 ይሆናል። ይኸው ባለ ሐዲሳቱ ደግሞ 4 ዓመት ተመርቀው ክርስቶስም 3 ዓመት ከ3 ወር ባስተማራቸው ደቀ መዛሙርቱ ዛሬ እሸት አገኘ። ዛሬም ደግሞ እነዚሁ ልጆቹም የእሱ ልጆች ናቸው። መምህሩ አስተምረው ለመንፈስ ቅዱስ እሸት አቅርበዋል። የበረከት አዝመራ ያደርጋቸው በሁላችሁም በእውነቱ ማለት ነው። አዎ የእሸት የተቀመሰበት ቀን ነው። ቤተክርስቲያን በኩራት ማለት ነው። እስራኤል የመጀመሪያውን አዝመራ ያቀርባሉ። ቤተክርስቲያን ደግሞ የመጀመሪያዋን አዝመራ የመንፈስ ቅዱስን አዝመራ ደግሞ በ50ኛው ቀን አገኘ። እነዚህ ልጆችም የዚህ ጉባኤ የመጀመሪያው አዝመራ ናቸው። የመጀመሪያው አዝመራ 4 ዓመት ተዘርተው መጀመሪያ የደረሱት አዝመራዎች ናቸው። እነዚህን ያቀመሰን እግዚአብሔር የተመሰገነ ይሁን። ፍሬያማ ያርጋቸው። አንዳንድ በቆሎ አይደለም የለም እንደው ዝም ብሎ እንትኑን ይሄንን ገለፈቱን ሽልቅቅ ስታረጉት ውስጡ ትል የሚሆን ካባው ውልቅ ሲል ጓዴ ትል እንዳይሆን እግዚአብሔር ይጠብቀን። አሜን በሉ እንጂ አሜን አትሉ? የበረከት አዝመራ ያደርገን ሁላችንም። ስለዚህ ምን አደረገው? ወመልአ ኩሎ ቤተ አባህለው ይነብሩ መንፈስ ቅዱስ ሐዋርያት ያደሩባትን ቤተክርስቲያን ሞላት ነው ትርጉሙ፣ ሌላ የለውም። ሐዋርያት ያደሩባትን ቤተክርስቲያን መንፈስ ቅዱስ ሞላት። እስኪ በሉ ሐዋርያት ያደሩባትን በሉ። ቤተክርስቲያን ማን ሞላት? ንገሩኝ እንጂ። ቤተክርስቲያን የማን ሐዋርያት ናት? የማን ቤተክርስቲያን ናት? የሐዋርያት ቤተክርስቲያን። ሐዋርያት በመሰረቷት ቤተክርስቲያን ምክንያት በመሆኑላት፣ የመጀመሪያ በኩር በሆኑላት፣ የመጀመሪያ ደቀ መዝሙር በሆኑላት ማለት ነው። የሐዋርያት ክህነት፣ የሐዋርያት ትምህርት፣ የሐዋርያት ሲኖዶስ፣ የሐዋርያት ስርዓት፣ የሐዋርያት ወንጌል፣ የሐዋርያት ቁርባን ባለባት ቤተክርስቲያን መንፈስ ቅዱስ መልቶ ይኖራል። እንኳን ደስ ያላችሁ። በዚህች ቤተክርስቲያን መንፈስ ቅዱስ መልቶ ይኖራል። እርግጠኞቹ ነው። የሐዋርያት ክህነት እስካለ ድረስ፣ የሐዋርያት ወንጌል እስካልተቋረጠ ድረስ፣ የሐዋርያት ቁርባን እስካልተቋረጠ ድረስ መንፈስ ቅዱስ ከቤተ ክርስቲያን አይለይም። ለዚህ ነው እውነቴን ልንገራችሁ፣ የትኛውም የበቃ አባት ብትሉት፣ የትኛውም ባይታዊ ብትሉት፣ የትኛውም መምህር ብትሉት፣ አጋንንትን ለማሸነፍ ምን ላድርግ ብትሉት ከቤተ ክርስቲያን አትለይ ነው። ለምን መሰላችሁ? ቤተ ክርስቲያን ውስጥ መንፈስ ቅዱስ ሞልቷል። እስኪ በሉ ሁላችሁም ቤተ ክርስቲያን ውስጥ መንፈስ ቅዱስ ምን አለ? ሞልቷል። እውነት ሞልቷል። በሁሉ ነው ሞልቶ ያለ። በነቢያት አድሯል። አላ ነቢያቱን ታከብራቸዋለህ። በሐዋርያት ሞልቷል። በእመቤታችንም አድሯል። በእሱ ያደረው መንፈስ ቅዱስ በኤልሳቤጥ ስለመላ ምስጢር ስላናገረ አንድ ጥያቄ ብቻ ልጠይቃችሁ። ባደሩበት ቤት በሉ መንፈስ ቅዱስ ሞላ በሉ እንጂ ድገሙት። እሺ አሁን አንድ ጊዜ ላስብላችሁ። ደቀ መዛሙርቱ ባደሩበት ቤት መንፈስ ቅዱስ ሞላ በሉ እንጂ። ሁለት ነገር ያዙልኝ። ቤተ ክርስቲያን መንፈስ ቅዱስ እንዳይርቃት ከፈለግ ጉባኤ መኖር አለበት። ደቀ መዛሙርቱ ናቸው እኮ ያወረዱት። እውነት አሰብ ንገሩኝ እንጂ 5 እንጀራ የበላው ሕዝብ መሰለ ያወረደው። ያዕቆብ በልቶ ሄደ። ተርበው ይከተሉት የነበሩት ግን መንፈስ ቅዱስ ለቤተክርስቲያን አወረዱ። ስለዚህ ጉባኤ ቤት ውስጥ መንፈስ ቅዱስ በየቀኑ ይወርዳል። እውነቴን ነው የምነግራችሁ፣ መልቷል። ለቤተ ክርስቲያን መንፈስ ቅዱስ የሚያወርድ እስቲ ሊቃነ ጳጳሳት
መንፈስ ቅዱስን እጅ ንስተው ንስሐ መንፈስ ቅዱስ ነው ዲቁና ቅስና እንዲሰጡ የሚያደርጋቸው ጉባኤ ቤት አስተምሯቸው አይደለም። ጉባኤ ቤት ለቤተ ክርስቲያን መንፈስ ቅዱስ እንዲወጥ የሚያደርገው የመንፈስ ቅዱስ መውረጃ መሰላል ነው በእውነቱ ማለት ቤተ ጉባኤ። አሁንም በጉባኤ ቤቶቻችሁ መንፈስ ቅዱስን ያወርድልን። ሁለተኛ ደግሞ ደቀ መዛሙርቱ ባሉበት ቤት በሉ መንፈስ ቅዱስ ሞላ በሉ እንጂ ተማሪ በገባበት ቤት በሉ መንፈስ ቅዱስ ይሞላል በሉ። ማምላክ ድገሙት። ተማሪ ባለበት ቤት ማን ይሞላል? ድገሙ። ተማሪ ባለበት ቤት። እሺ እውነት እኮ ይኸው ደግሞ ጌታ ሲነግራቸው ሂዱና ለዚህ ቤት ሰላም ይሁን አለ። ከተቀበሏችሁ ሰላም ያድራል። ደቀ መዛሙርትን የሚቀበል ሰው ሀብተ መንፈስ ቅዱስ ከቤት ይሞላል። ተሚ አድርሰናል ብትይ ግን እግዚአብሔር አድርሻለሁ ነው የሚልሽ። እውነቴን ነው የምነግራችሁ። አድርሻለሁ። አሁን እግዚአብሔር አድርሻለሁ። ነገ ማልዳ ተነስተን ሰኞ እግዚአብሔር ፀሐይ አውጣልኝ እሑድ ዕለት አድርሻለሁ ይላል ወይ? እግዚአብሔር ሆይ ለ2015 ሐምሌ ዝናብ አዝኑልን በ2014 አድርሻለሁ ይላል አይልም። ትናንትም ይሰጣል፣ ዛሬም ይሰጣል። አሁንም በየቤታችን በረከት እንዲገኝ ከፈልጋችሁ ቃላቸውን ስሟቸው። ስሙ። መንፈስ ቅዱስ ያደረባቸውን በመንፈስ ቅዱስ የተመረቁ መምህራንን ስሙ። ሳይኮሎጂስት ጋር ከምትሮጡ እንዳይቆጡኝ እንጂ አምቡላንስ ከመደወላችሁ በፊት ሐኪም ቤት ከመሮጣችሁ በፊት ወደ ቤታችሁ መምህራንን ጥሯቸው። እስቲ ሁላችሁም አንዳንድ ተማሪ አሁን እነዚህ ልጆች እነዚህ ወንድሞቻችን መምህራን ናቸው። 20 ናቸው። እስኪ አሁን እናንተ ስንት እንደሆነ እስቲ ሁላችሁም አንዳንዳቸውን የዛሬ ሳምንት ተሰብሰቡና እዚህ አንዳንዳቸው ደሞዝ እንዲኖራቸው አለ። የምሬን ነው የምነግራችሁ ማለት አንዳንዳቸው እስቲ በገቡበት ቤት ባሉ እኔ ሳይሰለቸኝ እናንተ መንፈስ ቅዱስ ይሞላል በሉ። ሐዋርያት አደሩበት ቤት ማን ወረደ? ሐዋርያት የማን ደቀ መዛሙርት ናቸው? የክርስቶስ በሉ እንጂ እነዚህ ደቀ መዛሙርት የማን ናቸው? እነዚህ በገቡበት ማን ይገባል? መንፈስ ቅዱስ ይገባል። ተሜ ቀላል እንዳይመስላችሁ። ምክንያቱም ተማሪ መነኩሴ ነው እንጂ ተማሪ ቢበቃ መብቃቱን ያውቁ። ዝም ብሎ በቃ መልካ ኢየሱስም ሲደግም እንደነገሩ ሰላም ዝክረ ስምከ ስማ አላዘ ኢየሱስ አተቆቸረውን አንተን አድርገው አቋርጦ ማለት በየዋህነት ስለሆነ የሚኖረው ተማሪ ያደረበትን ጸጋ ማንም አይዘው። ተማሪ ያደረበትን ጸጋ መነኩሴ የማይክበሰበሳል አባቴ በሰው ጸሎት ስለሚሉ እውነት ነው ይሄ ነገር ሳይሆን አይቀርም ይላሉ። እውነት መስሎት ይችሉ ህዝቡ ደግሞ አውቆ ነው እንደዚህ ያሉ። ተማሪ ግን መብቃቱን አይታወቅም። አንደኛ የጉባኤ ቤት ጸሎት አድራሻ የለውም ማለት ይመስላችሁ። በደቀ መዝሙር ገሌ ጸሎት ነው እንዲህ የደረገ አይባልም። የጉባኤ ነው። አንድ ባለቤት ስለሌለ ውዳሴ ከንቱ ስለሌለበት ጸሎቱ ጠባት። ስለዚህ ተማሪ ያዙ፣ አስተምሩ። የሁሉ ሰው አሁን መቶ ብር ቢያወጣ ራሱ እነዚህ መምህራን ሳይቸገሩ ተቀጥረው እንዲኖር ማድረግ እንችላለን አንችልም? አዳ እንግዲህ ተምረው ሸማኔ የሆኑ ነው የምትሉ ነው? ቆፋሪ እንዲሆኑ ነው የምትፈልጉ? እውነቴን ነው። እኔ በጣም ይቅርታ አድርጉልኝ። አስተዳደሩን የሚመሩ የሐዋርያት እንደራሴ ሆነው ያሉ ብፁዕ አባታችን አሉ፣ ስራ አስኪያጁም አሉ፣ የአስተዳደር ባለሙያዎች ሁሉ አሉበት። ግን እኔ እንደ ልጅነት የመጠቆም የምፈልገው የዛሬ ሳምንት ለጊዜውም ቢሆን እስኪቀጠሩ እንዳይቸገሩ ሲሆን በዚህ በሁሉም አድባራት እንዲቀጠሩ ብታደርጉ። በሁሉም አድባራት እንግዲህ እየመረቅን ከሜዳ ከለቀቅናቸው ብሉይና ሐዲስ ይዞ ጫማ የሚቀባ ከሆነ ድጓ ይዞ ጫማ የሚቀባ ከሆነ አቋቋም ይዞ የሚሸቅል ከሆነ እንዴት ነው ነገሩ? ኧረ ተው። ቅዱስ ጳውሎስ እኮ ብሏል፣ እንዲሁ ተራራ የሚያህል ስብከት ሰብከን ድንብላል ያህል አንበላ ነው ብሏል። የእውነቴን እኮ ነው። ተራራ የሚያህል ሰብከን እስቲ ስብከታችን ይሁት። እውነቴን እኮ ነው ነገራቸው። የኔ ስብከት ጥሩ ነው አይደለም ያልኩት። ስብከት እኮ የሐዋርያት ነው፣ የኔ አይደለም። የነሱ ነው። የኔ ምን አለኝ? አባቶቼ የጻፉትና ያስተማሩት ነፍሳችሁን አድነን ስጋችን አታበሉ። ምን ነው አይደል? እንዲሆን አይደለም። ቁመን እንድንሄድ አታረጉ። እኔ ለኔ ያላልኳችሁም። እኔማ አሁን ተመስገን ነው። ዳቤ ያለ እዚያ ገዳ አይቸግረኝም። ቤተ እግዚአብሔር ያስፋ ይላል መነኩሴ ሲመርቅ፣ የገዳሙ ቤተ እግዚአብሔር ይስፋ ማለት ነው። እኔ ግን ለእነዚህ ደቀ መዛሙርት ስራዬ ብላችሁ እንድትተባበሯቸው እንዲቀጠሩም ቢሆኑ
ጽፈው ደጉ ሰውም የግድ መቀጠር ብቻ አይደለም፣ ጽፈው ደጉ ሰው እያደሩ እንዲያስተምሩ እንዲደረግ የተወደቁ ማለት አለባችሁ። ውጭ ሀገር ያለ ወንድምም ካላችሁ አስተዋውቃችሁ መጽሐፍ እንዲደግሱ። ነጋዴ አጎትም ካላችሁ ንገሩት። 20 ተማሪ እንዴት ለኛ ይከብደናል? በፍጹም። ሀገረ ስብከታችን ደቡብ ጎንደር ሀገረ ስብከት ስንት አድባራት አሉ? በሀገረ ስብከቱ በጣም ብዙ። እነዚህ ምንም አይዳረሱም። ግን የመዋቅሩ ብቻ ሳይሆን የምዕመናንም ትግል ይጠይቃል እና እውነቴን ነው። እነዚህ ደቀ መዛሙርት በገቡበት መንፈስ ቅዱስ ይገባል። ማን ያሉት? ሐዋርያት ናቸው፣ እኔ አላልኩም። እነዚሁ መምህራን በገቡበት ሀብተ መንፈስ ቅዱስ እንዲገባ መድኃኔዓለም ቅዱስ ፈቃዱ ይሁንልን። ያሉት የአብነት ትምህርት ቤቶችን ጠብቆ በረከተ መንፈስ ቅዱስን አይንሳን። ያስተማሩትን መምህር፣ ለዚህ የበቃችሁን ደቀ መዛሙርት፣ የባረኩትን ብፁዕ አባታችንን ቆርሳችሁ ያስተማራችሁ ሁላችሁንም ሁሉ እዚህ ያላችሁ የምስክር መምህራንም እነዚህ ልጆች የእናንተም ልጆች ወንድሞች ናችሁ። ሁላችሁንም እንኳን ደስ ያላችሁ። ይህን እሸት ያቀመሰን እግዚአብሔር ይመስገን። ስብሐት ለእግዚአብሔር።